እንደው አላክብደውና ማቴዎስ ወንጌል እንደጻፈ በምን አወቅ ብዬ ነበር። መርጠ መመለስ ትችላለህ። እሺ ሌሎቻችሁ ሚዩት። እሺ እሺ አንደኛ ነገር አራቱም ወንጌል ላይ የተጻፈው የእግዚአብሔር ቃል ተመሳሳይ ነው። ፐርፌክትሊ ምንም ልዩነት የለውም። ጥያቄ እሱ አይደለም። እሺ አንተ እንድጨርስ እኮ እድል አልሰጠኝም። ስጨርስ ደግሞ እሰማለሁ። እንድጨርስ እኮ እድል አለመስጠት እኮ አይደለም። ያልተጠየቀውን ስታወራ የመስማት ግዴታ ስለሌለብኝ ነው። ምክንያቱም የጠየቅኩ ላይ እንድታወራ እንጂ ያልጠየቅኩን የምታወራ ከሆነማ እኔም እኮ ያልተነሳ ርዕስ እያነሳሁኝ እኮ ፕሮቴስታንት እኮ እያልኩ ጊዜ መግደል እችላለሁ። ግን ልክ አይደለም። በቃ የተነሳ ርዕስ አለ፣ ያነሳውልህ ጥያቄ አለ። እሱ እንጂ አውራ እንጂ ዮባ አትፍራ። ማን አትፍራ ያለው? አቤኔዘር እንዳትሆን የተሰጠን ጥቅስ አንተ ማነው አመጣለሁ ያልከውን ጥቅስ አንተ እና ደግመ ሚዩት እንዳታበራ። እሺ ቀጥል ዮባይ። እሺ ጥሩ። አንደኛ ነገር የማቴዎስን ወንጌል ማቴዎስ ስለመጻፉ ማንም ቢጽፎ ግድ የለኝም። እኔ ማቴዎስ ሆነ ማንም ሆነ እኔ ግድ አይሰጠኝም። ዋናው ማንም አይደለም ማቴዎስ ነው ብለሃል። ኖ ገብቶኛል። ስፔሲፊክ ስም ተጠቅሷል። ስለዚህ ማንም ቢሆን የሚለው ቆይ አንዴ ኤቢ አንጎትተው ነገሩን ማንም ቢሆን ግድ የለኝም ምናምን የሚለው ግድ አለ። ማንም የጻፈውን ትቀበላለህ ወይ ሌላ ጉዳይ ነው። ግን ደግሞ ማቴዎስ ብለህ ጠቅሰሃል። በቃ ከጠቀስክ ማንም ይሁን የሚለው አስፈላጊ አይደለም። ጊዜ ማራዘም ነው፣ ሰዓት መግደል ነው። ማቴዎስ ካልክ ማቴዎስ መጽሐፉን ማስረጃ አንጣን ያልኩት አሁን መጽሐፍ ቅዱስ ስለሚል ከላይ የቅዱስ ማቴዎስ እንደጻፈው ስለሚል መጽሐፍ ቅዱስ አይልም። አታሚዎቹ ናቸው እንደዛ ያሉት። አታሚዎቹ ከየት አምጥተው ጻፉት? አታሚዎቹ ከየት አምጥተው ጻፉት እኮ እሱን እኮ ነው እየጠየቅኩ ያለሁት። ከየት አመጣችሁት? ማቴዎስ ጻፈ የሚለውን ከየት አመጣ? ኦኬ አንተ ሐሳብ መጽሐፍ ቅዱስን ላለመቀበል እያደረክ ያለው አላልኩም አይደለም። አንተ አስቀድሞ ይዘህ ለመጣኸው ሎጂክ ካልተጻፈ አልቀበልም ላልከው ስህተትነትን እያሳየው ነው። አሁን እምነቴ መጽሐፍ ማቴዎስ እንደጻፈው ነው ብላል አይደለ? ማስረጃ ካለ ጥቀስ፣ ከሌለ የለኝም ሲሉ ሰምቼን ያመንኩት በለኝ። እንቀጥላለን። ሲሉ ሰምቼ ሳይሆን መጽሐፉ ላይ ስለሚል ስላየው ስላነበብኩኝ አንጣ እኮ የሚለውን አንጣ። ከላይ አርዕሱ ላይ እኔ ማቴዎስ አልጻፈም። እሱ አታሚዎች ናቸው አልኩ። ወይ ጥሩ እሺ፣ በኋላ የተነሱ አባቶች ናቸው እሱን የጻፉት። ማቴዎስ እንደውም ልንገርህ፣ ማቴዎስ ራሱ እንደ ሶስተኛ ወገን አድርጎ ነው ወንጌሉ ላይ የጻፈው። ማስረጃ ልስጥህ። የማቴዎስ ወንጌል ላይ ማቴዎስ ወንጌል ምዕራፍ 9 ቁጥር 9 ላይ እሺ እንደዚህ ይላል። ኢየሱስም ከዚህ አልፎ በመቅረጫው ተቀምጦ የነበረ ማቴዎስ የሚባል አንድ ሰው አየና ተከተለኝ አለኝ አይልም፣ አለው ነው የሚለው። ተከተለኝ አለው ነው የሚለው። አሁን ይሄንን ሊተራሊዝም እንደ ሙስሊም ብታነሳው አለኝ አላለም፣ ስለዚህ እሱ አይደለም የሚል ክርክር ያስነሳል አይደለም? አንተ ግን አይ ራሱ ማቴዎስ ነው የጻፈው ያልክበትን ማስረጃ አንጣው። ራሱ ማቴዎስ ነው የጻፈው ሳይሆን ያልኩትኝ እኔ ከላይ ቅዱስ ሉቃስ እንደጻፈው ስለሚል ነው ያልኩት። ምናልባት ማቴዎስን እንግዲህ ሉቃስ ጻፈው ኖ የማቴዎስን ራሱ ማቴዎስ ነው እንጂ የሚጽፈው። አይ ሉቃስ ስላልከኝ ነው። አሁን ያን ከላይ ያለውን እኮ ይኸውልህ። እሺ ኤቢ ምን ላሳይ መሰለህ? ቆይ በቃ አንተ ምን ትሉስ አትግባ። ላሳይ የፈለግኩት ሁሉ ነገር ተጽፏል ካልተጻፈ እንደው አልቀበልም ቃል በቃል መጽሐፍ ቅዱስ ላይ መጻፍ አለበት ምትል ከሆነ ያስከውን መጽሐፍ ቅዱስ ትጥለዋለህ። ምክንያቱም እያንዳንዱ ነገር አልተጻፈም። ለምሳሌ 66 ብለህ ታምናለህ፣ 66 የሚል ጽሑፍ የለም። 81 የሚል የለም። በነገራችን ላይ የማቴዎስን ወንጌል ማቴዎስ ጻፈው የሚል የለም። እና የወጣው ተመለስ፣ አቤኔዘር እና ተመለስ። ቅድም ማይክን ከፍተህ በየመሃሉ እንደሚያቅሰው አክተስ ታረጋል ነበር። የተጠየቀውን ጥያቄ መተመልስ መሮጥ አያዋጣ። ካላወቁ ደግሞ አርፎ ቁጭ ነው የሚባለው እንጂ እንደ አዋቂ አክት ማድረግ ጥሩ አይደለም። አያችሁ ራሳችሁ የምታሳዩት ነገር በኋላ ጥሩ አይደለም፣ ይጥላችኋል፣ ትዕቢት ያዋርዳልና ማለት ነው። እሺ ስለዚህ ምን ላሳይ ነው የፈለኩት ኤቢ እየሰማሁ ሁሉ ነገር
ድምጤ ተዘጋግቶብኝ ሁሉ ነገር ተጽፏል የሚል መርህ ይዘህ ከመጣህና ሁሉ ነገር ካልተጻፈ አልቀበልም የሚል መርህ ይዘህ ከመጣ በአንተው መርህ መሰረት እኔ ጠይቃለሁ ማለት ነው። በአንተው መርህ መሰረት ስጠይቅ ለነዚህ ነገሮች እምነትህ ስለሆኑ የማታምንበትን ከጠየቅኩ አላምንበትም በቂ መልስ ነው። የምታምንበትን ስጠይቅህ ግን መልስ ሊኖር ይገባል ማለት ነው። ምክንያቱም መመሪያ ስለሆነ ሁሉ መጻፍ አለበት ካልተጻፈ አላቀበልም የሚለው ማለት ነው። ተረዳኝ። ከዚህ አንጻር ነው የጠየቁ። የማቴዎስን ወንጌል ማቴዎስ ጻፈ የሚለውን አባቶቻችን ከኖስቲክ መናፍቃን መጽሐፍት ሲለዩት እነዛ እያመጡ የከሌ ወንጌል ይሉ ስለነበረ የማቴዎስን ወንጌል ማቴዎስ ጻፈው የሚለውን አባቶቻችን ነገሩን እንጂ ራሱ ማቴዎስ እኔ ማቴዎስ ጻፍኩት አላለም። ዮሐንስም እኔ ዮሐንስ ጻፍኩት አላለም። እዚህ ጋር ያዘ እኛም እድል ስጠና ዮባ እንድናወራ። እሺ እየሰጠው ነው እኮ እያብራራው። ግን ዮባይ ሐሳብህ በነገራችን ላይ በጣም ደስ የሚል ነው፣ ግን ጊዜ ስጠና። እሺ እዚህ በነገራችን ላይ የዮሐንስ ወንጌል ራሱ ዮሐንስ እንደጻፈው ግልጽ ማስረጃ አለ። እሱም ዮሐንስ ወንጌል ላይ መጨረሻ ላይ የምዕራፉ መዝጊያ ላይ ምን ይላል? ምዕራፍ 21 ቁጥር 21 ላይ ምን ይላል? ስለ እነዚህም የመሰከረ ይህንንም ጽፎ ያለ ይህ ደቀ መዝሙር ነው፣ ምስክሩም እውነት እንደሆነ እናውቃለን ይላል። ስለዚህ እዚህ ጋር ራሱ ዮሐንስ ይህን መልእክት እንደጻፈው የቱ ደቀ መዝሙር ከላይ ማንበብ ይቻላል። አንብና ዮሐንስ ነው የሚለውን አንተ እኔ አሁን አስረድቼ ቆይ አንዴ ቆይ ታነባለህ። አስረድቼ የጠየቅኩበትን ምክንያት ዋናው ሐሳቡ እንድትረዳው አድርጌ ላልፍ ነበር። የጠየቅኩ ማቴዎስ ነበር። ማቴዎስ ላይ ማቅረብ እንደማትችል ሲገባ እንደው የሚመስል ነገር ፍለጋ ውስጥ ገባ። ሰው አልሸነፍ ባይነት ውስጥ ገብተሃል ማለት ነው። በጭራሽ የሚመስል አይደለም። በጭራሽ ዮሐንስ የሚመስል አይደለም። ቀጥል ዮሐንስ ነው የጻፈው የሚለውን አንተ ኦኬ። ከዛው ምዕራፍ 21 ላይ ነን። ቁጥር 20 ላይ ስናየው ከፍ ብለን እንደውም እውነት እውነት እልሃለሁ አንተ ጎልማሳ ሳለህ ወገብን በገዛ ራስ ታጥቀህ ወደምትወደው ትሄድ ነበረ። ነገር ግን በሸመገለ ጊዜ እጆችን ትዘረጋለህ፣ ሌላውም ያስታጥቅሃል፣ ወደማትወደውም ይወስድሃል አለው። በምን አይነት ሞት እግዚአብሔርን ያከብር ዘንድ እንዳለው ሲያመለክት ይህን አለ። ይህንን ብሎ ተከተለኝ አለው። ጴጥሮስም ዘወር ብሎ ኢየሱስ ይወደው የነበረውን ደቀ መዝሙር ሲከተል አየ ይላል ዮሐንስም ማለት ነው። እርሱም ደግሞ በእራት ጊዜ በደረቱ ላይ ተጠግቶ የነበረው ነው። በደረቱ ላይ ተጠግቶ የነበረው ዮሐንስ ነው። ስለዚህ ጴጥሮስም ይህን አይቶ ኢየሱስን ጌታ ሆይ ይህስ እንዴት ይሆናል አለው። ኢየሱስም እስከመጣ ድረስ ይኖር ዘንድ ብወድስ ምን አግዶ አንተ ተከተለኝ አለው። ስለዚህ ያ ደቀ መዝሙር አይሞትም የሚለው ይህ ነገር ወደ ወንድሞቹ ወጣ። ነገር ግን ኢየሱስ እስከመጣ ድረስ ይኖር ዘንድ ብወድስ ምን አግዶ አለው እንጂ አይሞትም አላለውም። ስለ እነዚህም ይላል ስለ እነዚህም የመሰከረ ይህንንም ጽፎ ያለ ይህ ደቀ መዝሙር ነው፣ ምስክሩም እውነት እንደሆነ እናውቃለን ይላል። ስለዚህ እዚህ ማለት አለመቀበል ይቻላል፣ ግን እዚህ ጋር በግልጽ ዮሐንስ ይህንን መልእክት እንደጻፈው ራሱ እየተናገረ ነው። እኔ ጻፍኩት ላለ ማለት በእኛ በሚገባን በሌላ አነጋገር ዮሐንስ ነው ይላል። መጀመሪያ አለመቀበል ይቻላል፣ ግን እዚህ ጋር ዮሐንስ ይቻላል የሚል ቆይ ኤቢ አለመቀበል ይቻላል የሚል አሳዛኝ ድምጽ ማሰማት መልስ አይሆንም። ጥያቄው ዮሐንስ ነው ይላል ወይስ አይልም ይላል። አንተ ይሄንን እሺ ጥሩ። እኔ ምናልባት ካልገባኝ እኔ በኋላ ላይ የምነግርህ ነገር አለኝ። አሁን በአንተ መንገድ እየሄድኩ ስለሆነ ነው እንጂ ቆይ እነግርሃለሁ። እሱን ግን ዮሐንስ ነው ይላል እዚህ ክፍል ላይ ቃል በቃል ማለት እንዴ ጥያቄ በጣም በነገራችን ላይ እኔን ራሱ ኮንፊውዝ እያደረገኝ ነው። እኔን ኮንፊውዝ እያደረገኝ ነው። አስቀድሞ የመጣኸው ሁሉ ነገር ቃል በቃል መጻፍ አለበት፣ ካልተጻፈ አልቀበልም ብለሃል። ቃል በቃል ዮሐንስ ነው የሚል አለው እኮ ነው እኔ ጥያቄ። አንተ ያልከውን እኮ ነው የጠየቅኩ። ቃል በቃል ማለት መጽሐፍ ቅዱስ የሚጻፈው እኛ በምናውቀው ቃል በቃል ነው ወይስ በእግዚአብሔር ቃል ቋንቋ ነው? በእግዚአብሔር በሚናገርበት የእግዚአብሔር ቋንቋ የሰው ቋንቋ ነው። መጽሐፍ ቅዱስ ላይ የተጻፈው የሰው ቋንቋ ነው። ኖ እሱም ማለት አይደለም። አማርኛ ያወራል፣ ኦሮምኛ ያወራል እያልክ ልታወራ አትችልም መቼም። አሁን ነው እንደዛ ለማለት ፈልጌ አይደለም። እሺ ኤቢ እዮባ እየሰማኝ ነው? አዎ ቀጥል ብዬ እኮ እየጠበቅኩ ወይ እየሰማኝ ነው?
ኦኬ ይኸውልህ ቃል በቃል ማለት ሲጀመር መጽሐፍ ቅዱስ ከኛ በፊት የነበረ ነው። በራሱ ይዘት ነው የተጻፈው። እኛንን እንጂ መጽሐፍ ቅዱስን የምንረዳው መጽሐፍ ቅዱስ አይደለም እኛን የሚረዳው። ስለዚህ እዚህ ጋር ቃል በቃል እየተናገረ ያለው ምንድነው? ስለነዚህም የመሰከረ ይህንንም ጽፎ ያለ ይህ ደቀ መዝሙር ነው አለ። ይህ ደቀ መዝሙር ኢየሱስ ነው ይላል ወይ? ስለዚህ ዮሐንስ ነው ይላል ቃል በቃል። እኛ እኮ ከመጽሐፍ ቅዱስ በኋላ ነው የመጣ ነው። ግዴታ ቀይረ ነው እኔ ዮሐንስ ነኝ ማለት አለበት። መቼ መጣ አልጠየቅኩም። አዎ ማለት አለበት። ምክንያቱም ቃል በቃል መጻፍ አለበት ብለኛል ቅድም። ወይ ቃል በቃልን ታፈርሳለህ ወይ ዮሐንስ ነው የሚለውን ታፈርሳለህ ነው። ሌላ አማራጭ የለህም እኮ። እዚህ ውስጥ የገባኸው ደግሞ ገና ለገና ከነሱ ጋር አከራከራለሁ፣ የሚያመጡልኝን ማስረጃ እጥልባቸዋለሁ በሚል ቃል በቃል ካልተጻፈ ብለህ ይዘህ የመጣኸው ሎጂክ ነው እዚህ ውስጥ የከተተ እንጂ እኔ አላልኩም። ዮባ እኔ ቃል በቃል አላልኩም። ዮሐንስ ይላል አይልም? አጭር መልስ አናንጓ ተሷ አናሰልች እባክህ። ይላል አይልም? ይህ ደቀ መዝሙር ነው ካለ ለእኔ ዮሐንስ ነው። ቃል በቃል ይላል ወይ ነው ጥያቄ። ዮሐንስ ነው ይላል። እኛ ከመጽሐፍ ቅዱስ በኋላ ነው የመጣ ነው። ስለዚህ እንዲል ማስገደድ አንችልም። ቃል በቃል ዮሐንስ ነው ይላል ወይ ነው የጠየቁ። መቼ መጣ አልጠየቁም። እንዴ ሰው አማርኛ እንኳን መረዳት ተብዷል። አይልም። ቴንክ ዩ። ይሄ ነበር አጭሩ ነገር። አሁን ስለዚህ ስላላለ ስለዚህ ንገረኛው። በቃ ቃል በቃል ከሌላ አልቀበልም ያልከው ፈረሰብህ ማለት ነው። ቃል በቃል ዮሐንስ ባይልም አውዱን ተረድቼ ታሪክ ተረድቼ እያልክ ትቀበላለህ ማለት ነው። ተሳሳትኩ። እኔ ምኑን ነው ቃል በቃል አልቀበልም ያልኩት? ቅድም ቃል በቃል ካላለ አልቀበልም አላልክም እንዴ? ስለ ቅዱሳን ምልጃ መጽሐፍ ቅዱስ ላይ ቃል በቃል የሚል የለም። ስላሴ የሚል ቃል በቃል የለም። ስለዚህ አልቀበልም አላልክም? እዮባዬ ቃል በቃል አላልኩም። አስተምሮቱ ከነም መጽሐፍ ቅዱስ ውስጥ የለም ነው ያልኩት። እኔ በጣም የምጠላው ነገር እየተወሻሹ መሄድ ነውና እንደውም አንድ ሚዩት አድርግና ከዩቲዩብ ላይ ስለማሰማ ከዛን እንቀጥላለን። ውሸት በጣም ይደብረኛል። ሚዩት አድርግ። እሺ እያስተላለፈ ያለ ዩቲዩብ ቻናል ጠቁምኛ እንዴ። ቃል በቃል የሚል ስለሌለ ያለውን እዚሁ እናሳየውና እንቀጥላለን። እሺ ተማ ከዛን እንቀጥላለን። የማን ነው የሚቆራረጠው? ተው ወዬ የኔ የተቆራረጠ አይደለም አይደል? ኧረ አለውኝ። አንተ ነው የተቆራረጥከው እንዴ? አንተ እንዴ ያማል። እኔ እናንተ አልተቆራረጥንም። እየወራን አይደል? እኔ ሌሎቹ ድምጽ የተሰማኝ አይደለም። እዮብ እኮ ሚዩት ነው። ኦኬ እሺ። ምን እዮብ ጨርሰ ነው? እዮብ ጨርሶ ነው ከዩቲዩብ ላይ ዩቲዩብ ላይ ቃል በቃል የሚል ጥያቄ አልጠየቅኩም ስላለ ዩቲዩብ ላይ እንትን እያልኩት ነው። ቦታዋን እየፈለግኳት ነው። እሺ። እስከዛ እታች ያሉትን ሰዎች ቼክ ላድርግ ነኝ። እስከዛ ሰለሞን የሚል አካውንት ይሰማል? ሰለሞን እያወራችሁ ከሆነ የማይክ ምልክቱን ክፈቱት። ሰለሞን እሺ፣ ሰለሞን ታች ትሆናለህ። ፓይስ ኦፍ ምንድነው? ፓይስ ኦፍ ኬክ ፒስ ኦፍ ኬክ ነው። እንዴት ዋላችሁ? ብዙ እንግሊዘኛ ስለማልችል ነው። እንደምን አለሽ? እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣሽው እህታችን? እኔ እንኳን ኦርቶዶክስ ነኝ፣ ግን ውይይታችሁ በጣም ደስ ስለሚለኝ ነው የገባሁት። እሺ አይኔ ነገር እኔና እንግሊዘኛ መቼ እንደምንተረቅ። ኦኬ እሺ። ገስ ለሌሎች አላችሁ መግባት የምትፈልጉ ቶሎ ቶሎ ላስገባችሁ። እኔ ተወዳጆች ቶሎ ላስገባችሁ። መግባት የምትፈልጉ አንዳንድ ቁጥር ጻፉልኝ።
መንበሩ ጥለን እንዴት አላችሁ? ሰላም ናችሁ? ፈለገ አትናቴዎስ እኔስ ኦርቶዶክስ የመጽሐፍ መምህር ነኝ። ቀርታ ሰላም ልበላችሁ ብዬ ነው። እሺ የናከረለ እማ ኮስተር ነው የሚለው የናከረለ እማ ኮስተር እየተራመደ ነው። ምን አይነት ሰው ነው ኮስተር? እሺ ይሰማል። እታቸው ማንን በል ስምሽ? ቢታንያ። ቤተ እምነት ነው የመጣሽው? እታቸው ከኦርቶዶክስ። እሺ ሚዩት አድርጊና ጠብቂን። እሺ ቀጥል። ይሆናል ግን ጥያቄ ያለኝ እንዳታስወርዱኝ። መጣዮ እሺ ኤቢ ስላሴ የሚለው ቃል መጽሐፍ ቅዱስ ላይ ስለሌለ የስላሴ ትምህርታችሁ ስህተት ነው አይደል? ቅድም ያልከው ስላሴ የሚል ቃል መጽሐፍ ቅዱስ ውስጥ አንድም ቦታ አይገኝም። ስለዚህ ስላሴ የሚለው ትምህርታችሁ ስህተት ነው አልክ? ያስ እሺ። ስለዚህ ቃል በቃል ስላሴ የሚለውን ቃል ነበረ ማለት ነው አይደል ያልከው? የለም ያልከው? አዎ ስላሴ የሚል ቃል አንድም ቦታ የለም እኮ። ስለዚህ ቃል በቃል ስለሌለ ነው ስህተት የሆነ ነው ማለት ነው። ቃል በቃልነቱን ብቻ ሳይሆን ቃሉ ብቻ ሳይሆን ስለሚያስተምረው አስተምሮት ራሱ የለም። ያ ችግር የለውም። ብቻ የሚለው ብቻ ሳይሆን ቃል እሱን ያካትታል ማለት ነው። ይሄው አንዴ ላሰማ። ታዲያ በስላሴ ዙሪያ ሊሆን ይችላል። ሌላ ደግሞ በስላሴ ዙሪያ ያለን አስተምሮ ከመጽሐፍ ቅዱስ ውጭ ነው። ስላሴ የሚለው ቃል በራሱ መጽሐፍ ቅዱስ ውስጥ አለመኖሩ ቆይ ስለ ቃሉ አይደለም አሁን ያልኩህ ናትዬ። ቆይ ኢንጀነራል በኋላ ላይ እድል እኮ ሲኖር ብናወራበት ስለሆነ ስለ ስላሴ ያለንም አስተምሮ ከመጽሐፍ ቅዱስ ውጭ ነው አይደለ? አዎ በጣም ይደንቃል። እሺ ሌላስ? ይኸው ስላሴ የሚለው ቃል መጽሐፍ ቅዱስ ላይ ቃል በቃል ስለሌለ ስላሴ የሚለው ትምህርታችሁ ራሱ ስህተት ነው አልክ። ተሳሳትኩኝ? ትክክል ነህ። ይህንን ያስኩና አሁን አንተ ባመጣው መሰረት ዮሐንስ ነው የሚል ቃል በቃል ስለሌለ ዮሐንስ ጻፈ የሚለው ትምህርት ስህተት ነው ማለት ነው። ተሳሳትኩኝ? ጥሩ። ማን ነው ዮሐንስ የሚለው ቃል ባይኖር ራሱ ግን እዛ ውስጥ ዮሐንስ ተብሎ የተጻፈ በጣም ብዙ ቦታ አለ። እዛው የዮሐንስ ወንጌል ውስጥ የተጻፈ ቃል ኤቢ ያልተጠየቀውን ነገር ወይም ርዕስ ያልሆነውን ነገር መጎተት አስፈላጊ አይደለም። ማቴዎስ ተብሎ የተጻፈን ብዙ ቦታ አለ እኮ። ማቴዎስ ስለተባለ ብቻ ማቴዎስ ጻፈው ማለት አይደለም። ሌሎች ዮሐንስ ተባለ የምትላቸው ቦታዎች ላይ ዮሐንስ ጻፈ የሚል ጽሑፍ የላቸውም። ዮሐንስ ነው የጻፈው የሚል ተጓዳኝ ጽሑፍ የላቸውም። የራሳቸው አውድ ነው ያላቸው። አንተ ባመጣው መሰረት ስላሴ የሚል ቃል በቃል ስለሌለ የስላሴ አስተምሯችን ስህተት የሚሆን ከሆነ ዮሐንስ ጻፈ የሚል ቃል በቃል ስለሌለ ዮሐንስ ጻፈ የሚለው ትምህርት ስህተት ነው ማለት ነው። ምንም ወዲያ ወዲህ መደበቅ በማያስፈልገው መልኩ ዮሐንስ ጻፈ የሚል የለም፣ ስላሴ የሚልም የለም። ስላሴ የሚል ቃል የለም ማለት የስላሴ አስተምሮ የለም ማለት አይደለም በእኛ። በአንተ አካሄድ ግን ስላሴ የሚል ቃል ስለሌለ የስላሴ አስተምሯችሁ ስህተት ነው የምትል ከሆነ ዮሐንስ ጻፈው የሚል ስለሌለ ዮሐንስ ጻፈው የሚለው አስተምሮ ስህተት ነው ማለት ነው። ልክ ነው። እየሄድክበት ያለው መንገድ የራስን ሐሳብ በደንብ ማለት ትክክለኛ እርግጠኛ ለማስደረግ ነው እንጂ እውነታውን ስናየው እኔ እያልኩ ያሉት አንደኛ ስላሴ የሚለው ቃል በራሱ መጽሐፍ ቅዱስ ውስጥ የለም ነው። ሁለተኛ ነገር ደግሞ ራሱ ስላሴ የሚለው ቃል አስተምሮቱ የለም ነው። በቃ አስተምሮቱ አሁን ለምሳሌ ስላሴ ስለምንድን ነው የሚያስተምረው? እሺ ንገረኝ ኢዮባ። ሶስትነት፣ የአካል ሶስትነትን የአካል ሶስትነትን። እሺ ጥሩ። መጽሐፍ ቅዱስ ውስጥ ባየሁትና በተማርኩት ከሆነ እሺ ቀጥል አላስኩም። ባየሁትና በተማርኩት ከሆነ ግን
ምናልባት የስላሴ አስተምሮ በእንጥልጥል ላይ ያለ ሜቢ ሊሆን ይችላል ተብሎ ይሄ እዚህ ጋር የሚናገረው ስለ ስላሴ ሊሆን ይችላል ነው ተብሎ ነው እንጂ በቀጥታ ብዙ ስለ ሶስት አካላት ማለት ስለ ሶስት አካላትነት የማይገልጽ ስለ አንድ ብቻ የሚገልጽ ብዙ ቦታ ማስረጃ ነው። ብዙ ቦታ ግን ይሄ ሶስትነቱ ላይ እዚህ ጋር እየተናገረ ያለው ስለ እዚህ ጋር እየተናገረ ያለው ነው ስለ ሚስጥሩ ነው። ሶስት ስለሆነ ስለ ስላሴ ነው የሚል ነው። ግን ደግሞ እኔ በሶስት አካላትነት ስለማላምን በአንድ አካል ስለማመን ስለ አንድ አካል የሚገልጽ በጣም ብዙ ቦታ ማስረጃ አለ፣ ብዙ ቦታ። ስለዚህ አስተምሮቱም የለም ያልኩበት ምክንያት ከዚህ አንጻር ነው። ኦኬ አሁን እሺ አሁን እንዲህ እናደርግ። የቅዱሳን ምልጃ ላይ ካንተ ጋር ማውራት ለኔ አሁን ሙቅ ማኘክ ይሆንብኛል። ለምን ስላሴን ያልተቀበለ ሰው በቅዱሳን ምልጃ ባሳምነው ትርጉም አልባ ነው ማለት ነው። ስላሴ ላይ እናወራ አይሻልም? ያው ትምህርቱን ስለሆነ እኔ የሚፈልገው ማለት ነው። በቅዱሳን ምልጃ ላይ በደንብ አድርገን ማውራት እንችላለን። መጽሐፍ ቅዱሳዊ ማስረጃዎች አሉን እኛ ቅዱሳን ያማልዳሉ ምንልበት። ግን አሁን ከተረዳሁት ነገር አንጻር ስላሴን የማይቀበልን ሰው ቅዱሳን ያማልዳሉ ብለውም ባልለውም ትርጉም አልባ ስለሚሆንብኝ ማለት ነው። ሙሉ ወንጌል ነው ያልከኝ አይደለ? ቸርችህን? አዎ። ሙሉ ወንጌል በስላሴ አታምንም? ሶስት አካል ብላ ታምናለች። እሷ ሶስት አካል ትላለች፣ አንተ ግን ሶስት አካል ማለቷ ስህተት ነው የምትለው? አዎ። እሺ፣ ስለዚህ ቤተክርስቲያኒቷ ትሳሳታለች ማለት ነው አይደል? እኔ ስለ ቤተክርስቲያኒቷ ሳይሆን ስለ መጽሐፍ ቅዱስ ነው የምናወራው ዮባ። አዎ፣ አይ ያለህበት ቸርቿ ሶስት አካል ብላ ታምናለች፣ ትሳሳታለች ማለት ነው አይደል? ያው ስህተት ነች ካልክ ኖ እኔ ትሳሳታለች እያልከኝ። እሺ ዮባዬ ምንድነው መሰለ በፊት ትክክል ነህ። በሙሉ ወንጌል ቤተክርስቲያን ውስጥ ስላሴ በትክክል ያስተምራሉ፣ አሁንም አለ። ግን ምንድነው በኦርቶዶክስም ስላሴ አለ፣ በሌላ እምነትም ስላሴ አለ። ይቅርታ በጠበጥኩ ዮባ ፎቶን አንሳው። ፈለገ ፎቶ አንሳ፣ አትረብሽ። እሺ ምንድነው የሆነው በሶስቱም እምነት ውስጥ ያለው የስላሴ አስተምሮ የተለያየ ስለሆነ ይለያያል። አንዳንድ ቦታዎች ልዩነት አለው። በሌላም ቦታ ሳጠና የስላሴ አስተምሮ ወጥ የሆነ ስላልሆነ ቢለኔ ማለት ነው ወጥ የሆነ ስላልሆነ አንዳንድ ቦታዎች ላይ ልዩነት ስላለው ቆም አልኩኝና መጽሐፍ ቅዱስን በራሴ ማጥናት ጀመርኩኝ። ማለት መጽሐፍ ቅዱስን ማንበብ ጀመርኩኝ። ሳነብ ምንድነው ስለ ሶስት አካላትነት የሚገልጽ ሳይሆን ሊሆን ይችላል ተብሎ በእንጥልጥል ላይ ያለ መሆኑን ተረዳው። አንድ አካል አለ በሚለው ላይ ነው እኔ አሁን እያመንኩ ያለሁት። በዚህ ላይ ልጠይቀኝ ትችላለህ? እሺ ከዛ በፊት ላሳይ የፈለኩት አንድ ነጥብ ስላለኝ እሱን ላሳይና አንድ አካል ስላሴ አንድ አካል ወይስ ማነው እግዚአብሔር አንድ አካል የሚል ወይስ ሶስት አካል የሚለውን እናያለን ከመጽሐፍ ቅዱስ። እዚህ ውስጥ ያላችሁ 1400 ሰዎች አሁን ወንድማችን ሙሉ ወንጌል ቸርች ነው ያለው፣ ግን በስላሴ አያምንም። ለምሳሌ አንድ ሰው መጽሐፍ ቅዱስን ከየት አመጣ ስለው ከገበያ ገዛውት ብሎ የትም ዞሮ መጽሐፍ መጨረሻ ላይ ቤተክርስቲያን ሰጠችኝ ነው የሚለው አይደል? ያለበት ቸርቿ ሰጠችኝ ነው የሚለው። የምትሳሳት ቸርች የምትሳሳተዋ ለምሳሌ እሱ ባለበት ስናወራ ሙሉ ወንጌል የምትሳሳት ሆና ስላሴ ላይ ስታ የማይሳሳት መጽሐፍ ቅዱስ ልሰጥ አይችልም። ለማይሳሳት ነገር የሚሳሳትን ሶርስ ማድረግ አንችልም። ስለዚህ መጨረሻው ምን ይሆናል ማለት ነው? መጽሐፍ ቅዱስ ራሱ የሚሳሳት ነው ማለት ነው። ምክንያቱም የምትሳሳተዋ ሙሉ ወንጌል ሰታ ሊያውም በከባዱ ስላሴ ላይ ስታ የማይሳሳት መጽሐፍ ቅዱስ ይዣለሁ ስለዚህ አንድ አካል ነው ብዬ ማምነው ማለት አይቻልም። ለምን ከተባለ ቸርቿ ራሱ የምትሳሳት ስለሆነች የማይሳሳት መጽሐፍ ቅዱስ እንደሰጠች ማረጋገጫ ሊኖር አይችልም ማለት ነው። ሰው መጽሐፍ ቅዱስ ብቻ የሚለው አስተምሮ እንደፈለገ ሰው የማመን ነፃነትን ስለሰጠው ከቤተ ክርስቲያን ስለገነጠለው ከአባቶች ትምህርት ስለለየው እንደፈለገ የማመን መብት ስላለው
ምንም አይነት የአፈታት እንትን በራሱ ጫንቃ ላይ ስለተቀመጠለት በራሱ መብት ስለሆነለት ምን ያምናል? መብቱ የፈለገውን ማመን ይችላል። ኢየሱስ ፍጡር ነው ብሎ ሊያምን ይችላል። የሚቃወመው የለም። ምንም የሞራል ጥያቄም አይነሳበትም። እንደ ሙስሊም አምኖ እኔ እንትን ነኝ ሙሉ ወንጌል ነኝ ሊልም ይችላል። ምንም ችግር የለውም። ይኸው ወንድማችን ለምሳሌ በስላሴ አያምንም፣ ግን ሙሉ ወንጌል ነው። ቸርቿ ግን በእምነት መግለጫዋ ላይ ሳይቀር ማሳየት እንችላለን። 3 አካል ብዬ አምናለሁ ብላለች ሙሉ ወንጌል። ሌሎቹም ቸርቾች መካነ ኢየሱስ፣ መሰረተ ክርስቶስ ሁሉም ወንጌላውያን ህብረት ውስጥ ያሉት ከኦል ጂሰስ በስተቀር ወንጌላውያን ህብረት ውስጥ ያሉት ነው ያልኩት። ጆቫዎች ምናምን አይጨምርም ማለት ነው። በስላሴ እናምናለን ብለው በእምነት መግለጫቸው ላይ ገልጸዋል። አንዱ ልጇ አያምንም። ይህን ምን አመጣው ከተባለ ሶላ ስክሪፕቹራ ነው፣ የተጻፈ ብቻ። የተጻፈ ብቻ ብለው ሲሉ ምንድን ነው የሚሉት? መጽሐፍ ቅዱስ ላይ የተጻፈ አይደለም፣ የተጻፈውን እኛ በተረዳ ነው እያሉ ነው። ምክንያቱም ይኸው ወንድማችን ማሳያ ነው። የተጻፈ 66 ይቀበላል ልክ እንደ ቸርቿ፣ ግን እሷ 3 አካል ስትረዳ እሱ አንድ አካል ነው የተረዳው። መጽሐፍ ቅዱስ ብቻ ሲሉ እንኳን የተረዳ ነው ብቻ እያሉ ነው ማለት ነው። ይህ እንድትረዱ ያስፈልጋል። እሺ አንድ አካል የሚለውን ጥቅስ ስጠኝ እስቲ። በመጀመሪያ 3 አካል ነው። ኦኬ፣ ስለ አንድ አካል የሚል ማሳየት ማለት ቃል በቃል አንድ አካል ነው የሚል ሳይሆን ካለ ችግር የለም፣ ግን አንድ አካልን ያሳይልኛል የምትለውን ካለ ችግር የለውም። እሺ መጽሐፍ ቅዱስ ውስጥ አንድ ሃይማኖት፣ አንድ ጥምቀት፣ አንድ አካል፣ አንድ መንፈስ የሚለው አንድ አካል የሚለው እዚህ ጋር እሺ ኤፌሶን ላይ ያለውን ነው። እሺ ኤፌሶን እንዲህ ብሎ ይነበባል። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይላል። እዚህ ጋር አንድነት የተባለ የማን አንድነት ነው? ኢዮብ ድገሞ እስኪ። እሺ ኤፌሶን ምዕራፍ 4 ላይ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይላል። የማን አንድነት? ተቋርጠ ነበር። ያንተም ተቆራርጠብኝ። ምንድን ነው ያልከኝ ኢዮባ? እሺ ጥቅስ ነበር ያነበብኩልህ። ጥቅስ ነው ያነበብኩልህ። በደንብ ስማ። ቁጥር 3 ላይ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይላል። የመንፈስን አንድነት ለመጠበቅ ትጉ የተባለው ይህ አንድነት የምን አንድነት ነው? የመንፈስ አንድነት የነማ በሰዎቹ መካከል ያለው የአንድ የመሆን መንፈስ ማለት ነው። በመካከላቸው የአንድነት መንፈስ የቤተ ክርስቲያን ማለት ነው አይደል? የክርስቲያኖች ህብረት። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካል አለና አንድ መንፈስ አለ ይላል። አንድ አካል የተባለው ማን ነው? እዚህ ጋር ክርስቶስ። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካል አለና የተጠሩት ናቸው ወዳጄ። ከላይ የመንፈስን አንድነት ለመጠበቅ ትጉ አለና ይሄ አንድነት የተጠሩ ክርስቲያኖች ነው አይደለ? አንድነቱ ቁጥር 3 ላይ በመካከላቸው ያለው መንፈስ የአንድነት መንፈስ፣ የህብረት መንፈስ ማለት ነው። አዎ ይሄ አንድነት በምን የመጣ ነው? በመጠራት አይደል? በመጠራት በአንድ ተስፋ ይላል። አንድ ተስፋ በመካከላቸው አለ። አዎ ስለዚህ እየተወራ ያለው ስለ ቤተ ክርስቲያን ነው ማለት ነው። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካል አለና አንድ መንፈስም አለ ይላል። በመጠራቱ በቤተ ክርስቲያን ውስጥ ቤተ ክርስቲያን አካል የምትባለው ለክርስቶስ ነው። የክርስቶስ አካል ትባላለች አይደል? ቤተ ክርስቲያን አንድ ነች እሷ። በዚች ቤተ ክርስቲያን ውስጥም ያለው አንድ መንፈስ ነው። 2-3 መንፈስ የለም። አንድ መንፈስ አለ፣ አንድ አካል አለች። ቤተ ክርስቲያን ራሷ ክርስቶስ ነው። ስለዚህ አካል የተባለችው እቹ ቤተ ክርስቲያን ነች። ተግባባ? አንድ አካል አለና አንድ መንፈስ አለ የሚለው ስለ ቤተ ክርስቲያን ነው የሚናገረው። አዎ ይሄው አውዱን እኮ እያነበብን መጣን እኮ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ተባለ። ይህ አንድነት የምን አንድነት ነው? የክርስቲያኖች በመጠራታችሁ ይላል። መጠራት ምንድነው? ይህ አንድነት በመጠራት የሆነ አንድነት ነው። ማለትም የክርስቲያኖች አንድነት ነው። ከዛስ በአንድ ተስፋ እንደተጠራችሁ አንድ አካል አለና፣ ይሄው የተጠሩትን ነው አንድ አካል እያለ ያለው ቤተ ክርስቲያንን ነው አውዱ የሚለው ማለት ነው። አውዱ ማይለውን ማለት ከፈለግ መብት ነው። አውዱን ያነበብኩት እኔ። ግልጽ ነው።
አንተ እዚህ ጋር ገባብኝ እንጂ ዮባ እኔ ያልኩ አንድ ሃይማኖት፣ አንድ ጥምቀት፣ አንድ አካል የሚለው ጋር እሱን አውጣልኝ እኮ። ታዲያ ሌላ ቦታ ካለ ጥቀስልኝ። እኔ የማውቀው አንድ ሃይማኖት አንድ ጥምቀት የሚለው አንድ አካል እዚህ ጋር እንደዛ አይደለም የሚለው ያው ግን የሚለው ኤፌሶን ላይ ያለውን ነው። አንተ የምታውቀው አንድ ሃይማኖት፣ አንድ ጥምቀት፣ አንድ አካል የሚል ካለ አንጣ። እዚህ ክፍል ላይ ኦንሊ ጂሰሶች አንድ አካል ብለው ስለሚጠቅሱም ጭምር ነው ይሄን ክፍል ያመጣውልህ። ሌላ ካለ ጥቀስልኝ። እሺ በእናንተም ሃይማኖት እኮ ስለሚጠቀስ እኮ ነው ማለት አንድ ሃይማኖት፣ አንድ አካል፣ አንድ መንፈስ አለ የሚለው የለም እያልከኝ ነው? ይኸው እኔ የማውቀውን ጥቅስ ጠቀስኩልህ። አንተ የምታውቀውን ጥቀስልኝ። እኔ የማውቀው ጥቅስ ከላይ ጀምሬ ያነበብኩልህ አውዱን እየተረዳ ነው እንድንሄድ ነው። ቁጥር 5 ላይ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ይላል። አንድ አካል አይልም። የሚለውን ግን አንተ አንተው። ኦኬ። ስለዚህ ከታች በመንፈስ ማሰሪያ የሚለው ጋር የመንፈስን አንድነት ጠብቁ ብሎ አንድ መንፈስ አንድ አካል አለ የሚለው ቤተክርስቲያን ውስጥ አንድ መንፈስ እንዳለና ቤተክርስቲያን ውስጥ አንድ አካል እንዳለ ነው የሚናገረው። ስለ ቤተክርስቲያን ነው። ቤተክርስቲያን ራሷ አካሉ ነች። ቤተክርስቲያን ውስጥ ሌላ አካል ሳይሆን ራሷ ቤተክርስቲያን አካል ነች። ያም በመጠራት የመጣ ነው። ግን ከዛ አስቀድሞ አንድ ሃይማኖት፣ አንድ ጥምቀት፣ አንድ አካል የሚለው የቱ ጋር ነው ያለው ጥቅሱ? የምር ዮባ አውቀ ነው ወይስ አላውቀውም እያልከኝ ነው? ማለት እኔ ጥቅሱን መስጠት እችላለሁ፣ ግን አንተ አላውቀውም እያልከኝ ነው። በእናንተ እምነት ውስጥም አንድ ጥምቀት፣ ይሄው አንድ ሃይማኖት የማውቀውን ጥቅስ እኮ ጠቀስኩልህ። የምርህን ነው ብሎ መማማል እኮ አያስፈልገውም። የማውቀው እኔ አልኩ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት የሚል ኤፌሶን 4:5 አለ። እሱን ጠቀስኩ እኔ። ሊያውም አንተ ስታወራ አንድ አካል የሚል ይሄው አንድ ሃይማኖት፣ አንዲት ጥምቀት ስትል ገና ለገና የማውቀው ጥቅስ ይሄ ስለሆነ እኔው ነኝ የከፈትኩልህ፣ አንተ አይደለም። ይሄንንም ያንተ ማስረጃ ሆኖ ማለት ነው። እዚህ ላይ ግን አንድ አካል፣ አንድ ሃይማኖት፣ አንዲት ጥምቀት ሳይሆን የሚለው አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ነው የሚለው። ከላይ አንድ አካልና አንድ መንፈስ የሚለው አውዱ እንደዚህ ነው ብዬ አስረዳው። አንተ ደግሞ ቃል በቃል አንድ ጌታ ነው፣ አንድ ጌታ አይደለም ያልከው፣ አንድ ሃይማኖት፣ አንዲት ጥምቀት፣ አንድ አካል ይላል አልክ። ሶ አንድ አካል፣ አንድ ሃይማኖት፣ አንዲት ጥምቀት የሚለውን አንጣ አልኩ። ኦኬ። ስለዚህ እኔ ጥቅሱን ከመስጠቴ በፊት አሁን የተናገርከው ላይ እየተናገረ ያለው ስለ አንድ አካል ስለ እግዚአብሔር ሳይሆን ስለ ቤተክርስቲያን በዛ ውስጥ ስላለ ስለ መንፈስ አንድነትና ስለ አካል ነው ያልከኝ ማለት ነው። ይሄ አሁን ይኸውልህ እኔ የጠቀስኩት አንተ ስታወራ ይሄንን እያወራ ነው ብዬ ያሰብኩትን ነው። ይሄ አይደለም ማስረጃ። እኔ ጠቅሰዋለሁ የምትል ከሆነ ያንተን ማስረጃ ጥቀሰው። እዚህ ክፍል ላይ ግን አውዱን አነበብኩልህ። በሰላም ማሰሪያ የመንፈስ አንድነት የተባለው ለቤተ ክርስቲያን፣ ይህ የመንፈስ አንድነት ደግሞ በክርስቲያኖች በዳኑ ክርስቲያኖች ወይም የሚድኑት ወደሚጨመሩባት ሐዋርያት ሥራ 2 የሚለው ማለት ነው የሚጨመሩባት እንደመሆኗ በመጠራታችሁ ይላል። መጠራት ለክርስቲያን የተነገረ ነው እንጂ የእግዚአብሔርን አካል አንተ አትጠብቀውም። ምክንያቱም ከላይ ምንድነው የሚለው ቁጥር 3 ላይ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። አንድ የሚል ሲገኝ አካል የምትል ከሆነ ለመጠበቅ ይላልና እኛ አይደለም የእግዚአብሔርን አካል የምንጠብቀው። ስለ እየተወራ ያለው ስለ መንፈስ አንድነት፣ ስለ ቤተ ክርስቲያን አንድነት ነው። አካል የተባለችው ምቺ ነች። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ የተባለውም ለዚቹ ለክርስቶስ አካል ቤተክርስቲያን ነች። ለቤተክርስቲያን ነው የክርስቶስ አካል ተብላ የተጠራችሁ ቤተክርስቲያን ነች። እሱም ራሷ ተብሎ ተጠርቷል። አይ የእግዚአብሔር አካል አንድ ነው ሥላሴ የሚል የለም የሚለውን ጥቅስህን ግን አንጣ እባክህ። እሺ ዮባ፣ እኔ እዚህ ጋር የጠቀስኩልህን ጥቅስ አንድ መንፈስ እንዳለና አንድ አካል እንዳለ እኔ በቤተ ክርስቲያን ሳይሆን በክርስቶስ አስተምሮ የዶክትሪን አንዱ ክፍል ነው ብዬ ስለማምን፣ አንተ ደግሞ በሥላሴ ውስጥ 3 አካል እንዳለ የሚያሳይ ጥቅስ ጥቀስልኝ። ይሄኛው ነው እንደዛ ስለማምን ማለት ነው። የት አለ አንተ የጠቀስክልኝ ጥቅስ? አሁን አንተ ያነበብክልኝን እኔ ያነበብኩትን ነው የጠቀስኩት፣ አንተ አይደለም። ገብቶኛል። እሱን ጥቅስ እኔ ለቤተ ክርስቲያን ሳይሆን ማስረጃ yes። እሺ እንደዛ ከሆነ አንድ አካል የተባለ የት አለ? አነበብክልኝ እኮ። ያነበብኩት ስለ ቤተ ክርስቲያን ህብረት አንድነት እንጂ ስለ ቤተ ክርስቲያን አካል እንጂ የእግዚአብሔር አካል አንድ ነው የሚል አይደለም። ገብቶኛል። እኔ እሱን የምቀበለው ለቤተ ክርስቲያን የተሰጠ ቃል ሳይሆን
ስለ እግዚአብሔር የሚናገር ነው ብዬ ነው የማምነው። በል አውዱን አብራራልኛ። አንተ የምታምነው እንደዛ ነው። አውዱን እያነበብክ ቃል በቃል አብራራ። አነበብክልኝ እኮ ዮባል፣ ድጋሚ ወደዛ እንደምን ማብራሪያ ነው እኮ የኔ ማብራሪያ እኮ። አንብና አንድ በአንድ አካል ሲባል የእግዚአብሔር አካል አንድ ነው፣ አብ ወልድ መንፈስ ቅዱስ ሶስት አካል ሳይሆን አንድ አካል የሚለውን አብራራ። አነብና አለፍኩ አይደለም ያልኩህ። እኔ ያነበብኩትን ያብራራሁትን አነበብከው ብለህ መሮጥማ አይቻልም። አውድ ጠይቀሃለሁ ከአውድ አንጻር። ከዛስ የመጽሐፍ ቅዱስ ንባባት ከዚህ ከአካል ጋር የተያያዙ ማለት ነው የተጠሩ አንድ መንፈስ የሚጠበቅ እነዚህ ነገሮች ከሌሎች የመጽሐፍ ቅዱስ አውዶችና ንባቦች አንጻር። ከዛስ ከቤተ ክርስቲያን አባቶች አንጻር። ምክንያቱም ለዘመኑ ቅርብ የሆኑ አባቶች ምን ብለዋል? ከነዚህ ሁሉ ነው እንጂ ዝም ብሎ እኔ እንዲህ ተረዳሁት ብሎ መሮጥ የለም። እኛ ጋር እንደ አጋጣሚ ክርስቲያን ቤት እንደመሆኑ ሙሉ ወንጌል ስላሴ ብታምንም እኔ ግን አለማመን መብት ስላለኝ ብለህ እንደምትሄደው እኛ ጋር መሄድ አይቻልም። አውዱን የመጽሐፍ ቅዱስ ንባባትን ከዛ አባቶችን በዛ መልኩ ነው የምንሄደው። ቀጥል። እሺ ዮባ፣ ከላይ ከፍ ብለን ስናነበው እንግዲህ በጌታ እስር የሆንሁ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ። በሰላም ዮባ፣ እንግዲህ በጌታ እስር የሆንሁ እኔ አለ ሐዋርያው ጳውሎስ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። በመዳናችሁ ክርስቶስ በጠራችሁ መዳን እንደሚገባ እንድትመላለሱ በአግባቡ እንድትመላለሱ እያላቸው ነው። በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ ይላል። ማለት መጠራታችሁ ውስጥ እነኚህ ነገሮች ይኑሩ። ትህትና፣ የዋህነት፣ ትዕግስት፣ እርስ በርሳችሁ በፍቅር ታገሱ ይላል። በሰላም ማሰሪያ ይላል። ማለት ስትጠሩ የተጠራችሁበት መንገድ እርስ በርሳችሁ በሰላም የሚያስተሳስር ነው እና የመንፈስን አንድነት ለመጠበቅ ትጉ ይላል። መለያየት እንዳይኖር ነው። እዚህ ጋር ያለው መንፈስ በዶክትሪን ውስጥ ያለው የማይታይ የማይጨበጠው መንፈስ ምናምን እያለ መንተነት ነው ሳይሆን በመካከላቸው ያለው የአንድነት መንፈሱ አንድነት ነው እና አንድነትን ለመጠበቅ ትጉ። አሁን ይሄን ካለ በኋላ ቀጣይ የሚገባው በተጠሩበት መዳን ውስጥ ወደፊት የሚጠብቃቸው ወይም ደግሞ የተጠሩበት መጠራት ውስጥ ያለውን አስተምሮ ነው እዚህ ጋር እየተናገረ ያለው። ምን ብሎ በመጠራታችሁ በአንድ ተስፋ። ምን ማለት ነው? ሁላችሁም ስትጠሩ አንድ ተስፋ ይዛችሁ ነው የተጠራችሁት ነው። አንድ ተስፋን የጠራችሁ ነው። እንደተጠራችሁ አንድ አካልና አንድ መንፈስ አለ ብሎ ይቀጥላል። አንድ መንፈስ፣ አንድ አካል፣ አንድ መንፈስ አለ፣ አንድ ጌታ። እዚህ ጋር እንግዲህ አንዳንድ እያለ እየተናገረ ያለው ስለ ቤተክርስቲያኒቷ ሳይሆን በቤተክርስቲያኒቷን ውስጥ የተጠሩበት አጠራር ከፊት ለፊታቸው ያለው ምንድነው? አንድ አካል፣ አንድ መንፈስ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ ብሎ እዛ በተጠሩበት አንድ ተስፋ ውስጥ ያለውን ምንድነው ማለት መጠራታቸው ውስጥ ያለውን ምንድነው ምን ልበለው ሲጠሩ እነኚህ ነገር ከፊት ለፊታቸው እንዳሉ ነው እየጠቀሰ ያለው። አንድ አካል አለ፣ አንድ መንፈስ አለ፣ አንድ ጌታ አለ፣ አንድ ሃይማኖት አለ፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ አለ 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 እያለ እየተናገረ ያለው በአንድ ተስፋ በተጠሩበት ውስጥ እነኚህ ነገሮች አሉ ነው። ስለዚህ እዛ ውስጥ ሆናችሁ አንድ አካል እመኑ፣ አንድ ሃይማኖት እመኑ፣ አንድ መንፈስ እመኑ እያለ ይናገራል። ስለዚህ ሶሪ በጣም ያው እውነት መናገር ስለምወድ ነው። እሺ ዮባ ተናገር አይልም። አይ ቆይ አልጨረስንም፣ ቅድም የሰጠው እንትን ስላለ። እሺ እንዲህ ብሎ የፈታ የቤተክርስቲያን አባት አለ። ቅድሚያ የቤተክርስቲያን አባት ሳይሆን መጽሐፍ ቅዱስ እያነበብኩ ስለ ቤተክርስቲያን አባት ማውራቱ ተገቢ ነው። አዎ መጽሐፍ ቅዱስ ብለው የሰጡ አባቶች ምን ብለው እንደተረዱት ሳታቅ ከሺህ ምናምን ዓመት በኋላ ከ2000 ምናምን ዓመት በኋላ መጥተህ የራስህን እምነት መመስረት አትችልም መቼም አይደል? መጽሐፍ ቅዱስን ያስተላለፉልህ አባቶች በመጽሐፍ ቅዱስ እምነት አላቸው። እነሱም ደግሞ ከአባቶቻቸው የተቀበሉት ማለት ነው። እነሱ እንዲህ ብለው ተረድተውታል ወይ ነው? ያንተ የብቻ መረዳት ነው።
እኔ መጽሐፍ ቅዱሱን አንብቤ ይሄ ነው የሚለው ካልኩ ማስረጃ ሊሆን የሚችለው ራሱ መጽሐፍ ቅዱሱ ነው እንጂ አባቶች አይደሉም። አይ መጽሐፍ ቅዱሱ እኔ ያልኩትን ይላል እያልክ ነው መጽሐፍ ቅዱስን እያነበብክ ያለው እንጂ መጽሐፍ ቅዱሱ እንዲህ ነው የሚለው አባቶችም እንዲህ ተረድተውታል። በታሪካዊ ክርስትናም እንዲህ ይታመናል አይደለም ማስረጃ የጠቀስከው። መጽሐፍ ቅዱስን እኔ እንዲረዳዋለሁ ነው። አንተ እንዲረዳዋለሁ ያልከው ያንተ መረዳት ነው። ያንተ መረዳት ብቻ እንዳልሆነ ከታሪክም ከአባቶችም ጠቅሰህ ማሳየት ትችላለህ ወይ ነው የኔ ጥያቄ የነበረው። እሺ የለም እንዲህ ብሎ ያመነ የለም። አውዱ ግን አንተ እንዳልከው ይላል ወይ ሲባል በፍጹም አይልም። በአንድ አካል እመኑ፣ እግዚአብሔር አንድ አካል ነው ምናምን የሚል ሐሳብም የለውም። አንተ ራሱ አብራራ ብያልኩ ሰዓት ላይ ቁጥር 4 ላይ ምን ልበል ያልከው አልገጥም ብሎ ነው። ምክንያቱም ከአንድ ጀምሮ ስታነብ አውዱ እየተብራራ የመጣው ስለ ቤተክርስቲያን አንድነት፣ ስለ ህብረቱ ነው። ምክሩም ስለ ህብረት ነው። አንድ መንፈስ አንድ አካል የተባለውም ስለ ህብረቱ ነው። ምክንያቱም በመጠራታችሁ ነው የሚለው። በእኛ መጠራት የቆመ የሥላሴ አካል አለ እንዴ? የእግዚአብሔር አካል አለ እንዴ? የለም። እና ማይሆን ማይገጥም አካሄድ ነው የሄድከው ማለት ነው። እንዲህ ነው የሚለው ከእንግዲህ በጌታ ስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ ይላል። እርሱ በጌታ የሆነ ጳውሎስ ወደ ጌታ የመጣ ማለት ነው። በተጠራችሁበት መጠራታችሁ ይላል። በእግዚአብሔር መጠራት ጌታ እግዚአብሔር አብ ማለት ነው በአንድያ ልጁ በኩል ጠርቶናል አይደል? ከሞት እንድንወጣ አድርጎናል። በዚያ መዳናችሁ በተጠራችሁበት መጠራት እንደሚገባ መዳን ነው መጠራታችን አይደል? እንደሚገባ ትመላለሱ ዘንድ ለምናችኋለሁ አለና በትህትና ሁሉና በየዋህነት በትዕግስትም እርስ በርስ በፍቅር ታገሱ። በህብረት ውስጥ መካከል ሊኖር ስለሚገባው ነገር ነገረን ማለት ነው። ከዛስ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። የሚተጉት ለምንድን ነው? የነሱ የራሳቸውን አንድነት ለመጠበቅ ነው። የእግዚአብሔርን አንድነት ለመጠበቅ አይደለም። አንድ አካል ከዛን እግዚአብሔር አንድ ነው፣ እሱን ለመጠበቅ ይተጋሉ። እንደዛ አይደለም አውዱ ማለት ነው። አውዱ ስለ ቤተ ክርስቲያን ስለ ክርስቲያኖች ነው የሚናገረው። ከዛን ምን ይላል? በመጠራታችሁ በአንድ ተስፋ እንደተጠራችሁ። የተጠሩት እነማን ናቸው? ክርስቲያኖች አይደል? እዚህ ጋር የተባላቸው ያው ስለ ዳኑት ነው። ሁሉ ተጠርቷል። አምኖ የመጣ ይገባል። የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር ተብሎ እንደተጻፈ ማለት ነው። ስለዚህ በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ ይላል። አሁን ስለ ህብረቱ ሲያወራ መጥቶ አንዷ ንባብ ላይ በነገራችን ላይ ቁጥር 2 ምናምንም እኮ አይደለም እዛው ቁጥር 4 ላይ እዛችሁ ላይ ማለት ነው አንዷ አረፍተ ነገር ላይ ነው መጠራትም አንድ ተስፋም አንድ አካልም አንድ መንፈስም የተነገረው። መጠራቱ ለቤተ ክርስቲያን ወይም ለክርስቲያኖች ለህብረቱ ተናግረ አካል የሚለው ጋር ስትሄድ የእግዚአብሔር አካል ነው አንድ አካል ነው ሥላሴ የለም ለማለት ነው ብለ ልታብራራው አትችልም። እንዲህ አይነት አፈታት የለም በታሪክም በምንም ማለት ነው። እና ሥላሴን ማመን የከበዳቸው አንድ አካል ፍለጋ ሲዘምቱ ያገኙት ጥቅስ ነች። ሥላሴን ማመን ሲከብዳቸው ለአይምሯቸው ሲከብደው ከዛ አንድ አካል ፍለጋ ሲሯሯጡ ያገኙት ጥቅስ ነች። ግን እቺ አካል የምትለው ለቤተ ክርስቲያን የተነገረች ነች። ይኸው እዛው ጋር የሚለው በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ፣ አንድ ጌታ አለ፣ አንድ ሃይማኖት አለ፣ አንዲት ጥምቀት አለ ይችላል። አንዲት ጥምቀት አለች፣ አንድ ጌታ አለ፣ አንድ ሃይማኖት አለ። ከዛ አንፃር ወዳጅ አንተ ያልከውን አያብራራ። እሺ አንድ ጥቅስ አንድ ጌታ የሚለው ጋር ልውሰድህና አንድ አካል ስለሆነ የምታምነው አንድ ነገር ላሳይ። ሶሪ አንዴ እሺ እስከዛን ዝም ከምንል አካል የሚለውን እንዴት ነው የምትረዳው? እሱ ንገረኝ ጥቅሱን እስካወጣ። እሺ ዮብ
ኤቢ ሚዩት ላይ ነህ ወይ? ኢዮባ እያወራሁ ነበር እኮ ረስቼው። ሚዩት ነው። እሺ አካልን ለመረዳት የአካል ተቃራኒ መንፈስ ስለሆነ አካል ምንድነው ስንል ልናየው፣ ልንጨብጠው፣ ልንዳስሰው የምንችል እየተቆራረጥክ ነው ኤቢ። ስፍራና ቦታ የሚወስነው ማለት ነው። ስለዚህ አካልን በደንብ ለመረዳት የበለጠ ይሆናል። ስለዚህ መንፈስ ማለት የማይታይ የማይጨበጥ የማይዳሰስ ስፍራና ጊዜ ቦታ የማይወስነው ነው እና አካል ማለት ግን ሊታይ ሊገለጥ የሚችል በስፍራ ላይ መቆም የሚችል እኛ ለምሳሌ የሰው ልጅ አካል አለው ስንል አካሉ የትኛው እንደሆነ ይታወቃል። ከውጭ የሚታየው ፊዚካል ቦዲው እጅ፣ አይን፣ አፍንጫ፣ እግር እያልን ስለ አካላቶቹ መግለጽ እንችላለን። ወደ ውስጥም ስንገባ በውስጥ ያሉት አካላቶችንን መጥቀስ እንችላለን እና አካል ማለት ለሰው ሲነገር እሺ፣ ጥቅሱን እንትን እስክለው ድረስ ነው። አንድ አባት አብ አለን ብሎ አንድ ጌታ የሚለውን ጥቅስ እንትን በሉኝ ጋይስ። አንድ አባት አብ አለን አንድ ጌታ የሚለውን ማለት ነው። ለሰው ማለት ነው አካል ሲጠቀስ ስለ ስጋ ነው እያወራ ያለው ወይስ ስለ ማንነት ወይንም ፐርሰን ስለሚባለው እኔ ባይነት ነው እያወራ ያለው አካል ብለህ ስትል? እዚህ ላይ እኔ ጥያቄ ላንሳና ቆይ አንዴ ቀጥል። እሺ ኢዮባ፣ ስለ ሰው በሰው ልጅ ላይ አካል ተብሎ ስናነሳ አካል የምንለው ቦዲውን ነው ማለት የሚታየው የሚጨበጠው የሚዳሰሰው ተንጀብል የሆነው ቦዲውን ነው እንጂ የሰው ልጅ አካል ብቻ ስላልሆነ አካልን ማንነት ነው ማለት አንችልም። ለምን? የሰው ልጅ አካል ብቻ አይደለም፣ ውስጡ መንፈስ አለው። ማንነቱ የሰው ልጅ ማንነት ውስጡ መንፈስ እስካለበት ቆሞ መራመድ እስከቻለ ድረስ ብቻ ነውና እኔ ቢለው ወይም የሚናገረው ወይም መናገር ለሰውነት ነው የሚሰጠው ወይስ ለነፍስ ነው? ለምሳሌ ለማንነት ሙሉ ለሆነ ማንነት ለምሳሌ ጥሩ። እንደዛ ከሆነ ሙሉ የሆነ ማንነት ብለህ የምትል ከሆነ ሰው ከሞተ በኋላ ስጋው በመቃብር ነፍሱም ወደ ፈጠራት ትሄዳለች አይደለም? ያ መናገር ግን የነፍስ ሆኖ እናገኘዋለን። በሰማይ ያሉ ሲናገሩ እንመለከታለን። ስጋ ግን አይናገርም አይደል? ስጋ አይናገርም። የስ ሶ አካል ብለህ የምትጠራው ቦዲውን ከሆነ በሰማይ ያለች ነፍስ አካላዊ አይደለችም ማለት ነው። ዝሩ ነች ማለት ነው አይደል? መናገርም ምንም ልትችል አይገባም። ምክንያቱም አካልነት ከስጋ ጋር ቀርቷል አይደል እያልከኝ ያለው? በጣም ጥሩ። እሺ ህያውነት ከአካል ጋር የተገናኘ አይደለም። አካል ራሱ በምንድነው በህያውነት ውስጥ የሚኖር ነው እንጂ አካል ራሱ ህያው አይደለም። ሊናገር አይችልም። በራሱ ህያውነት የሆነ ነገር በውስጡ መግባት ሲችል የእግዚአብሔርም የህይወትን እስትንፋስ በአፍንጫው ፈለበት ሰውም ህያው ነፍስ ያለው ሆነ ይላልና የተሰጠው ህያውነት በእግዚአብሔር እስትንፋስ አማካኝነት የተሰጠው ስለሆነ በራሱ መናገር አይችልም። ስለዚህ ያቺ ህያው ነፍስ የሆነችው ፈቃድ፣ ዕውቀት መናገር የምትችለው ከዚህ ስጋ ስትለይ በራሱ መቆም ስለማይችል የዛን ጊዜ በራሱ መናገር በራሱ ነገሮችን ማድረግ ስለማይችል ሙሉ ማንነት የለውም ማለት አካል ብቻ ሆኖ ይቀራል። ግን ሰው ስለዚህ አካልነት እናስረዝመውና ስለዚህ አካልነት ለነፍስ እንጂ ለቦዲው አይደለም ማለት ነው። አካልነት ለቦዲው እንጂ ለነፍስ አይደለም። ቴንኪዩ። ስለዚህ አካልነት የሚታይ የሚዳሰስ ነው። ምንድነው? አካል ሳይሆን ትክክል። አዎ ልክ ሶሪ። አዎ አካል የሚለው የሚታይ የሚዳሰስ ነው የሚለው ካልሆነ ማለት አካል ማለት የሚታይ የሚዳሰስ የሆነ ቦታ የሚይዝ
ብቻ ነው ብለህ ቅድም የፈታው ስህተት ይሆናል ማለት ነው አይደል? እንዴት ይዩባ ቅድም አካል ምንድነው እንዴት ነው የምትረዳው ስል አካል ማለት የሚታይ የሚዳሰስ ነው አልከኝ፣ ቦታ የሚይዝ ነው አልከኝ። አካልነትን ለነፍስ ሰተን ስጋ ግን በቃ በስብሶ የሚቀር ነው፣ አካላዊ ሆና የምትቀጥለው ነፍስ ነች ስንል አካልነትን ለማይታይ ለማይዳሰስም ሰጠህ ማለት ነው። አልሰጠውኝም እኮ ዮባይ፣ በትክክል ሰምተኝ ከሆነ አካል ብለን እኛ እንጠራው የሚታየውን የሚጨበጠውን ኖሮ በምድር ላይ ኖሮ የሚሞተውን ቦዲ ነው እንጂ ነፍስን አይደለም። ለምን ነፍስና እንዲህ እናድርገው እናሳጥረውና መረዳት እንትን ለማለት ብቻ ነው። አሁን ወደ ማስረጃዎች እንሂድና አካል የሚለውን የአማርኛ መዝገበ ቃሉን ምን ብሎ ነው የሚፈታው? አካል የሚለው ፐርሰን አማርኛ ነው ወደ እንግሊዘኛ በአማርኛ መዝገበ ቃላት ነው ያልከኝ? አይዶ ነው አላውቅም፣ በዛ ይቻላል። እሺ ፐርሰን የሚለውንስ ምን አልከኝ? ኤቢ ፐርሰን ማለት አካል ወይም ማንነት ቦዲ ማለት ነው። ፐርሰን ኖ ቦዲ ማለት አይደለም። ቦዲማ ቦዲ ነው። አካል ማለት ማን ነው? ፐርሰን ማለት ማንነት ያለ በቃ ማንነት ነው። የአማርኛውም እንዲሁ ነው የሚፈታው። እሺ አግኝቼዋለሁ ጋይስ፣ አንደኛ ቆሮንቶስ 8:6 እሺ አማርኛውም እንዲሁ ነው። አካል የሚለውን ኪዳነ ወልድ ክፍሌ ሲፈቱት እኔ የሚል ስም ያለው ግብር ያለው ይሉታል። እኔ ባይነት ነው አካል፣ ፐርሰንም እንደዛው። በዚህ ተግባብተናል አይደል? ስለዚህ እኔ የሚለው ተግባብተናል በትርጉሙ መጀመሪያ እኔ ማለት ኦኬ እሺ አካል ይኸው እንግዲህ አማርኛ መዝገበ ቃል ጠቀስኩልህ። እንግሊዘኛውም ጋር ከሄድክ እኛ 3% እንጂ 3 ቦዲ ብለን አናምንም። በስላሴ 3% ብለን ነው የምናምነው። አማርኛ መዝገበ ቃሉም ጋር ከሄድክ አማርኛውን ይሄ አካል የሚለውን ማለት ነው ግዕዝ ነው። ግዕዙን ሲፈቱት ኪዳነ ወልድ ክፍሌ በመዝገበ ቃላቸው ላይ እኔ የሚል ስም ያለው ግብር ያለው ይሉታል። ግብር ያለው የሆነ የሚያደርግ ማለት ነው። እኔ የሚል እኔ ባይነት ነው። እኔ ብሎ ይናገራል ማለት ነው። ስም አለው፣ ተለይቶ መጠሪያ ስም አለው ማለት ነው። በእነዚህ አካል የሚለው ዲፋይን ይደረጋል። በዚህ እንግባባለን አይደል? ዮባዬ እሺ አንተ እያልከኝ ያለኸው ፐርሰን ስንል በራሱ መቆም የሚችል ማንነት ያለው እኔ ብሎ መናገር የሚችል ነው አይደል እያልክ ያለው? ፐርሰን ስንል ወይም አካል ስንል እኔ የሚል ስም ያለው ግብር ያለው በቃ መዝገበ ቃሉ ላይ ያለውን ብቻ ቃል በቃል ስትጠቀመው እኔ የሚል ስም ያለው ግብር ያለው። ለምሳሌ እኔ ባይነት አካል ተብሎ ይጠራል። ኦሬዲ አካል በቃ አሳብኩ ምንድነው? አካል ስንል በራሱ መቆም የሚችል ማንነት ያለው ነው እያልክ ያለው አይደለ? ነው አሁን እንደፈታህልኝ ማለት ነው። ፐርሰን ስንል እኔ ብሎ በራሱ መናገር የሚችል ኮሜንት እንትን እንዳይል ማለት ነው፣ አቴንሽን እንዳይዝ። እኔ የሚል ስም ያለው ግብር ያለው የሚለው አያስማማንም ነው ወይስ? እሺ እንደዛ እኔ ለምለው እንትን አረኩኝ። እኔ ለምለው ማስረጃ ጠቀስኩ፣ ቃል በቃል ለምንጠቀማቸው ማለት ነው። አንተም ለምትለው ቃል በቃል ለምንጠቀም ማስረጃ መጥቀስ ትችላለህ? ማስረጃ መጥቀስ እችላለሁ ከመጽሐፍ ቅዱስ ላይ። አይ ስለ ቃል እያወራን ስለ መዝገበ ቃል እያወራን ስለ መጽሐፍ ቅዱስ ቃሉን መጀመሪያ ዲፋይን እናድርገውና ከዛ ወደ መጽሐፍ ቅዱስ እንሂድ ብዬ ነው ወደዚህ የመጣ ነው። መጽሐፍ ቅዱስ ላይ ያለህን አመለካከትማ እኮ ቅድም አየ ነው። መጽሐፍ ቅዱስን አንተ እንደምትረዳው ነው የምተረጉምልን። አሁን እሱን አንድ ያዝ እናድርገውና ቃሉ ላይ እንግባባ። አካል የሚለው እኔ ባይነትን አንስማማ? እሺ እኔ አልስማማም። እሺ የራስን አካል የሚለውን የራስን መዝገበ ቃል የቋንቋውን ትርጉም አሳይኝ። አንተ የምታውቀው ከራስ እንዳታወራ ከመዝገበ ቃል። ምክንያቱም ቋንቋው ህግ አለው፣ በህግ ነው የሚፈታው፣ የራሱ ስነ አፈታት ስላለው ማለት ነው። የአካልን ትርጉም ከመዝገበ ቃል አሳይ። እሺ እዮባዬ ምን አለ መሰለህ፣ እኔ መዝገበ ቃላት ጋር ሄጄ ሰዎች የሰጡትን ሳይሆን መጽሐፍ ቅዱስ ውስጥ አካል ብሎ ያስቀመጠው
ሶሪ በጣም መዝገበ ቃላት ውስጥ እኔ ልሄድ አልችልም ነው ያልኩት። ይገባ መዝገበ ቃላት ሄጄ እነሱ የፈቱትን ምናወራው ቋንቋ አይደለ? ቆይ ምናወራው ቋንቋ አይደለ? ቋንቋው ደግሞ የሚፈታበት መንገድ አለ የራሱ። ቋንቋው ሲፈታ ምን ተብሎ ይፈታል የሚለውን ጥያቄ ልጠይቅሽ ማለት አንተ ባልከው ላይ አትጠይቀኝ አንዴ እንድንግባባ ማለት ነው። የሆነ ሁለታችንም ኮመን የሚያደርገን አንድ ነገር ያስፈልገናል። ቢያንስ በቋንቋው እንኳን የቋንቋውን ስናፈታ ህግ ጠብቀን ማንፈታ ከሆነና እኔ እንደተመቸኝ ብለን ምንሄድ ከሆነ ትክክል አይሆንም። የቋንቋውን እንድንግባባበት መዝገበ ቃላዊ ማስረጃ ጥቀስልኝ። ምናልባት አንተ ነህ እኮ መዝገበ ቃላት ውስጥ ይሄን ይላል አልከኝ። እኔ መዝገበ ቃላት ውስጥ ደግሞ ላሳይህ አልችልም። አንደኛ ነገር በመዝገበ ቃላት ውስጥ ያለውን እኔ አልቀበልም፣ አላምንም። ግን በምን እንግባባ ታዲያ? በቃ በምን እንግባባ ላልከው በራሱ ማንነት ያለው እኔ ብሎ የሚል ከሆነ እኔ ፐርሰንን ፐርሰንን በእኔ በሚለው ማንነት ስለማልቀበል እኔ ብሎ የሚናገር ከሆነ ፐርሰን እሺ፣ ለምንድን ነው ሰው ከሞተ በኋላ የሞተው ቦዲው ለምንድን ነው በራሱ ፐርሰን ሆኖ እኔ እያለ እየተናገረ ለምንድን ነው ህይወቱን የማያስቀጥለው? ፐርሰን ከሆነ አካል ከሆነ እኔ ባይነት ከነፍስ ጋር ነው ከቦዲ ጋር እያያዝም አልኩ እኮ። እኔ ባይነት የነፍስ ነው። ለዛ ነው እኮ በመጽሐፍ ቅዱስም ላይ ነፍስ ስትናገር የምናየው አልኩ። እሺ ጥሩ። ሰውየው እኮ በአካል በምድር ላይ ሲኖርም እኔ እያለ ሲናገር ነበረ። ነፍስና ስጋው ተዋህዳ ነው። ነፍስና ያለ ስጋ አላየውም ቆሞ ሲሄድ አይደለ ነው አይተዋል። እሺ ጥሩ ዮባዬ፣ ጥሩ ነፍስን ከሆነ ፐርሰን ወይም አካል የምንለው ስጋን ምንም ብለው ሰውነት ነው። ሰውነት ዮባ እንዴት ነው ነገሩ? ማለት እንዴት ነው ነገሩ? ለምሳሌ አንተ አማርኛውን ህጉን እንኳን ጠብቀ መተርጎም አትችልም። እኔ ደግሞ የቋንቋውን ተከትዬ እየፈታውልህ ነው። ለምሳሌ ቆይ ሰውነት የሚለው ይኸውልህ አንዴ ሰውነት የሰው ሰውነት ምንድነው ሲባል ይሄ አካል ብለን ምንጠራው በተለምዶ ማለት ነው። ማለት አማርኛው ላይ አካል የሚለውን ብዙ ጊዜ የምንጠቀመው ለሚታይ ለሚዳሰስ እጅ እግር ብለን ምንለው ስለሆነ አንተ ውስጥ ያለው ከትምህርት በዘለለ የተለምዶ ዕውቀት ነው አይደለም። ስናፈታቱን ስትመለከት አካል የሚለው እኔ ባይነት ተብሎ ተፈቷል። ስም ያለው ተብሎ ተፈቷል። እኔ ባይነት ስም ያለው የሚለውን የኪዳነ ወልድ ክፍሌን መዝገበ ቃል ጠቀስኩልህ። ወደ ሰውነት ስንመጣ ግን አካል ብለህ ብትጠራውም ችግር የለውም። አካል ተብሎም ሊጠራ ይችላል። እሱ አይደለም ችግሩ። እኔ ባይነት አይደለም ስትለኝ ግን እኔ ባይነት ያልሆነውን መዝገበ ቃል ጠቅሰ አሳየኝ ብዬ ጠይቀሃለሁ ማለት ነው። ወደ ሰውነት ስትመጣ የሰው አካላዊነት ወይም እኔ ባይነቱ ከነፍሱ ጋር ነው። ነፍስ ከሌለው ሰው ይሄ አካሉ ቦዲው ማለት ነው ስጋው ሲናገር ሲሄድ ወይ የሆነ ነገር ሲያደርግ አትመለከተውም። በቃ ነፍስ ወደ ፈጠራት ትሄዳለች፣ ስጋም ወደ መበስበሱ ይሄዳል ማለት ነው። እኔ ባይነት ከነፍስ ጋር ስለሆነ የሚቀጥለው ወይም ከነፍስ ጋር ስለሆነ በሰማይ በእግዚአብሔር ዘንድ ነፍሳት ሲናገሩ እንመለከታለን። በመቃብር ያሉ ስጋዎች ተመለከቱ የሚል ግን አናገኝም። ስለዚህ እኔ ባይነት ለሰው ከነፍስ ጋር ይሄዳል ማለት ነው። ይህንን እንደ ምሳሌነት አነሳ ነው። አሁን የመዝገበ ቃሉን እናምጣውና መዝገበ ቃላዊ ፍቺ ይስጠኝ። እኔ መዝገበ ቃላዊ ፍቺ ሊሰጥህ አልችልም። እንደዛ ማሰጠኝ ከሆነ ደግሞ አማርኛው ላይ ቋንቋው ላይ ኮመን የሚያደርገን ነገር የለንም ማለት ነው። የሆነ ነገር ላይ ቆመን ልናወራ አንችልም። ምክንያቱም አንተም የአማርኛውን ህግ ጠብቀ መተርጎም አትፈልግም። እኔም ደግሞ አንተ የተረጎምከውን በራሴ የተረዳሁት የምትለውን መቀበል አልፈልግም። ምክንያቱም ቢያንስ ከአንተ ውጪ ማን ተቀበለ የሚለው እንኳን ማተር ያደርጋል እኮ። አንተ ብቻህን ተቀብለ መተ ተቀበለኝ ስትለኝ እንዴት ይሆናል? እኔ ግን ቢያንስ የቋንቋው ሊቃውንት የተስማሙበትን መስጠት እችላለሁ። ግልጽ ነው ሐሳቤ? እሺ ኢዮባ ፕሊስ አንድ ነገር ተረዳኝ። ማለት ለምሳሌ አሁን እኔ ከአንተ ጋር እየተነጋገርኩ ነው ያለሁት። እየሰማ ያለኸው አካልን አይደለም። እኔ እናንተ አሁን በአካል አይደለም እየተነጋገርን ያለው ነው። ማለት ምንድነው? አንተ እየሰማ ያለኸው አካሌን ሳይሆን ከአካሌ ውስጥ የሚወጣው የምናገረው ቃል ሐሳቤን፣ አይዲያዬን ነው። አታየውም ግን ትሰማዋለህ። ይሄን የምትሰማውን ነገር አካል ነው ልትል አትችልም። ለምን? አካሌ እዚህ ነው ያለው። ስለዚህ
አንተ እያልክ ያለኸው በአካል ውስጥ ኦልሬዲ በነገራችን ላይ ይሄ ከውጭ ያለው ማንነታችን አካል ተብሎ ይጠራል። ለምን አንድ ሰው በአካል ተገኘ በአካል ነው ይባል የለ እንዴ? ወይስ በምንድን ነው? አይባልም እኮ አላልኩም። እኔ እናንተ እሺ ችግር የለውም። እኔ እናንተ አሁን እያወራን ያለ ነው በአካል ሳይሆን በቃል ነው። ይሄንን ቃል ደግሞ አካል ልንለው አልችልም። ለምን? አታየውም፣ አትጨብጠውም፣ አዳስሰውም። ግን ምናልባት እዚች ጋር እንደምንድን ነው ይሄን የምታወራው መነሻ ምንድን ነው ካልከኝ የሰው ልጅ መጀመሪያ መነሻውን ስናይ ምናልባት ከፈቀድክልኝ እዚች ጋር እግዚአብሔር አምላክም ሰውን ከምድር አፈር አበጀው በአፍንጫውም የሕይወት እስትንፋስ ነፍ አለበት ሰውም ሕያው ነፍስ ያለው ሆነ ይላል። ምን ማለት ነው? እዚህ ጋር የተፈጠረው ሰው ሕይወት ያገኘው በእስትንፋስ አማካኝነት ነው። ሕይወት ማለት ምን ማለት ነው? መኖርን፣ ሕያውነትን ነው የሚያመለክተው። መናገር፣ ማድረግ፣ ሁሉን ነገር መፈጸም የሚችለው በዛ ባገኘው እስትንፋስ አማካኝነት ነው። ያንን እስትንፋስ አካል ነው ልንለው አንችልም። ለምን? ከእግዚአብሔር ውስጥ ነው የወጣው። እንደዛ ከሆነ እግዚአብሔርማ አካል ነው ማለት ነው። እግዚአብሔር ራሱ አካል ነው፣ በቃ የሚታይ የሚጨበጥ የሚዳሰስ ነው ልንል ነው ማለት ነው። ግን ከአካል ውስጥ የሚወጣና ወደ አካል ውስጥ የሚገባ ነገር አለ። ነፍስ አካል ውስጥ ነው ያለችው፣ በመጨረሻ ሰዓት ትወጣለች። ስለዚህ አካል ይሞታል ነው። ለምን? አካል ይሞታል፣ በቃ አካላችን ይሞታል። ነፍሳችን ግን መንፈስ የምንላት የማትታየው የማትጨበጠው የማትዳሰሰው ደግሞ አትሞትም። እሷን አካል ናት ማለት አንችልም። ለምን? ከመንፈሱ ውስጥ ነው የወጣችው፣ ከእግዚአብሔር ውስጥ ነው የወጣችው። እግዚአብሔር መንፈስ ስለሆነ ማለት ነው። ስለዚህ አካል የሚኖር ከዛ በመጨረሻ ላይ የሚሞት የሚበዛበዝ ነው። ሕያውነት እስትንፋስ፣ ነፍስ ግን ስለማትሞት አካል ናት ማለት አንችልም። እሷን በአካል ውስጥ ትኖራለች እንጂ ነው እያልኩ አካል ካልሆነች እንዴት ልታወራ ቻለች ነፍስ? በጣም ጥሩ። ነፍስ መናገርን በህይወት መኖርን በልምምድ ያገኘችው አይደለም። በልምምድ ማግኘት አለማግኘት አይደለም። አሁን ጥያቄው አካል ካልሆነች ማንነት ከሌላት ማለት ነው እንዴት ልታወራ ቻለች? በጣም ጥሩ፣ በጣም ጥሩ፣ በጣም ጥሩ። ለምሳሌ እኔ ያንተን ማንነት ያወቅኩት በነፍስ በኩል አይደለም። ማንነትን ያወቅኩት አታውቀኝም። በስጋ በኩል በስጋ በኩል ነው። በስጋዬም አታውቀኝም። እኔ ማንነት አስጨርሰኝ። በስጋ ውስጥ ለምሳሌ ያንተ ነፍስ በአንተ ስጋ ውስጥ ስላለ ነው አንተ ማውራት የቻልከው። ያንተ ነፍስ ከስጋ ብትለይ አንተ ማውራት አትችልም። ኤቢ ነፍስ በሰማይ ያለች ነፍስ ስጋ የተለያት ነፍስ ለምን ልታወራ ቻለች? ወይም እንዴት ልታወራ ቻለች ነው የኔ ጥያቄ። በሰማይ ያለች ነፍስ አሁን እኔ ነፍስና ስጋ አልተለየችም አይደል? እስከማውቀው አልተለየችም። እንግዲህ ስለዚህ ስለኔ አይደለም የምታወራው። ስጋና ነፍስ ተለይተው ስጋም ወደ መበስበስ ሄዶ በሰማይ ያለች ነፍስ እንዴት ነው እኔ ብላ ልታወራ የምትችለው? ጥያቄው በራሷ ህያው ስለሆነች መናገር ስለምትችል በቃ ህያውነቷ ህልው መሆኗ መኖሯ ማለት ነው። አካል መሆኗ አይደለም። አየህ፣ አካል መሆኗ ሳይሆን ህልው አንዴ እኔ ባይነቷ ወይ መናገሯ እኔ ባይነቷን ያሳያል አይደለ? እኔ ባይነት በመዝገበ ቃልም አካል ተብሎ ይተረጎማል። ማንነት ነው። አንድ ሰው ሲሞት ነፍስና ስጋው ሲለይ ማንነቱ ከነፍሱ ጋር ትቀጥልና ስጋ ወደ መበስበስ ይሄዳል። ማንነቱ አይጠፋም። ማንነት ይጠፋል እንዳይጠፋም አካል ተብሎ ይተረጎማል። ማስረጃ ጠቀስኩ ወዳጄ፣ በጣም ላስረዳ ሞከርኩ። አንተ መዝገበ ቃል አትፈልግ አትፈታ። በመዝገበ ቃል እኔ ያልኩት ብቻ እያልከኝ ነው። ይሄ ደግሞ የአድክም ውይይት ነው የሚሆነው። በቃ ኮመን የሚያደርገን ቢያንስ የቋንቋ ህግ እንኳን አክብሮ ወይም የቋንቋውን ህግ እንኳን ተከትሎ መፍታት ካልተቻለ በምንም አማርኛ ጆክ ስትለኝ በርጩማ እያልኩ ልተረጉመው ነው ማለት ነው። ና ስትለኝ መሄድ ነው እያልኩ እየተረጎምኩ ልቀጥል ነው ማለት ነው። አንተ የፈለግከውን ብቻ እንዴት ይባላል? ወይ ማንበብ ነው መዝገበ ቃሉን። እንዴት ልርዳ አሉን አለኝ እኮ። ስለዚህ የሰው ልጅ ስንት አካል ነው ያለው? ስለ ሰው ልጅ አካል አይደለም እያወራን ያለ ነው። ምሳሌ ነው የጠቀስነው። አካል የሚለው ትርጉም ላይ ነው እያወራን ያለ ነው። በቃ አሁን እኮ ዋናው እኛ የእምነት እንትን ውስጥ አይደል ያለ ነው እየተነጋገርን ያለ ነው እንጂ የሆነ አካል እኔነት ነው። ትቀበላለህ ወይስ አትቀበልም እኔነትን? በጣም ጥሩ። ይኸውልህ ሰማኝ። እዚህ ጋር አካል ማለት
እኔነት ከሆነ አካል የምንለው ስጋን ሆኖ በስጋ ውስጥ ያለችው ነፍስ ነው አይደለም። በቋንቋ ህግ መሰረት እሺ አይደለም ነው ምልበት እኔ ባይነት አይደለም። በቃ እንዲናደርግ አንዴ በቃ እንዲናደርግ እናሳጥረው። እኔ ባይነት ነው ስል መዝገበ ቃል ጠቀስኩ ነኝ። እኔ ባይነት አይደለም ስትል መዝገበ ቃል ጥቀስልኝ። መዝገበ ቃል ልጠቅስልህ አልችልም። አንተ ነው ጠቀስክልኝ። እንዴት ልቀበለሽ ታዲያ? ቋንቋ ግን እኔ እያልኩ ያለሁት ወይ አንዴ ምንም አትበል። በቃ የቋንቋውን ትርጉም ከቋንቋው ህግ ባፈነገጠ መልኩ ተረዱኝ ስትል እንዴት ልረዳ? እኔ እኮ ማለት የእንትን ስለሆነ ይሄ ለመማማር ስለሆነ ብዬ ይሄን ያህል መዳረቀው ማለት ነው። ትንሽ እንኳን የሆነ ሐሳቡ ገብቶ ለመረዳት ትሞክራለህ ብዬ ስላሰብኩ እንጂ የሆነ ስግጥ የማለት ጉዳይ ከሆነ እኔ ደስ አይልም። እውነት ለመናገር በቋንቋው ህግ መሰረት አካል የሚለው ለሰውነትም ቦዲ ብለን ለምንጠራው ለፐርሰንም እኔ ባይነትን ይተረጎማል። በኪዳነ ወልድ ክፍሌ መዝገበ ቃል መሰረት አካል እኔ ስም ያለው ግብር ያለው ተብሎ ተተርጉሟል አልኩ እኮ እኔ ተከለኩ ዮባ ስማኝ ብጨርስ አንዴ አይ ተሳስተሃል አካል እኔ ባይነት አይደለም ካልክ የአካልን ትርጉም መዝገበ ቃል ጠቅሰ አሳየኝ አልኩ። እሺ ጥሩ ይኸውልህ አካል ስንል እኔ ባይነት ያለው ከሆነ እንድቀበልህ እኮ ነው። እኔ ባይነት ያለው ከሆነ ሁሉን ለምሳሌ የሰው ልጅ እኔ ብሎ ይናገራል። ስለ ሰው ልጅ አይደለም ብናወራው መጀመሪያ ስለ ቋንቋ እንዴት እንግባባ? ታዲያ እንዴት እንግባባ? እኔ መጀመሪያ ሐሳቤን አስጨርሰኝና ሐሳቤን አስጨርሰኝና ታወራለህ እኮ ትቀጥላለህ። ይኸው ከቅድም ጀምሮ እየሰማሁ ነው። መቼም ትቀጥላለህ። እንዴት እንግባባ ነው ያልከው? በቋንቋው ህግ የቋንቋው ህግ በቃላዊ ፍቺ እንግባባ። የቋንቋው ህግ በትክክለኛው ዓለም ላይ ሰርቫይቭ የማያረግ ከሆነ የቋንቋው ትርጉም ለኛ ምን ይሰራል? ማን ነው ያረጋው? መጀመሪያ አያረግም እኮ መጀመሪያ እንዴት እንደሚያረግ ደግሞ ጠይቄ እኮ እንድታስረዳኝ ነው። ታገስ እስኪ ዮባ። እኔ እያልኩ ያለሁት አካል ስንል እኔ ባይነት ከሆነ የሰው ልጅ እኔ ሲል የሰው ልጅ ራሱ አካል ከሆነ በመጨረሻ ሰዓት ሰው ሲሞት ያ የሞተው ማንነት አካል ለምን እኔ ብሎ አይናገርም? የሚሞት አካል አለ ማለት ነው ወይ ነው ጥያቄ። እሺ ይሄው ይሄን ልመልስልህና እንግዲህ ምንም ልረዳህ አልችልም። የአንድ ሰው እኔ ባይነቱ ከነፍሱ ጋር ነው የምትቀጥለው። የነፍስ ሞት የሚባለው እንግዲህ በመጽሐፍ ቅዱስም በመዝገበ ቃልም ለሰው ሞት የሚባልበት ብዙ አይነት አተረጓጎም አለው። በዋናነት ሁለት ነው። መጽሐፍ ቅዱስን መሰረት አድርገን ስለሆነ ማለት ነው ሁለት ነው። አንደኛው የነፍስና የስጋ መለየት ሞት ነው። ሁለተኛው ደግሞ ከእግዚአብሔር መለየት ነው። አሁን እያወራን ያለ ነው አንደኛው ሞት ነው። ምንድነው እሱ? የነፍስና የስጋ መለየት ሞት ነው እያወራን ያለ ነው ማለት ነው። የነፍስና የስጋ መለየት ሞት ሲመጣ አካል ወይም እኔ ባይነቱ የሚቀጥለው ከነፍሱ ጋር ነው። ምክንያቱም ሰው ስትል አንድን ሰው የማይሞት የማይበሰብስ ነፍስ ያለው የሚሞት የሚበሰብስ ስጋ ያለውን ሰው ነው አይደል እያልክ ያለው ሰው ምንለው። ስለዚህ እኔ ባይነቱ ከማትሞተው ከማትበሰብሰው ነፍሱ ጋር ስለሚቀጥል በሰማይም ነፍስ እኔ ብላ ትቀጥላለች። እኔ ባይነቱ ሞቷል አልሞተም፣ ከምን ጋር ቀጥሏል? ከነፍሱ ጋር። ስጋ ግን ወደ መበስበስ ይሄዳል። አሁንስ አልተመለሰልህም? ጥሩ ዮባ፣ መዝገበ ቃላቱ ላይ አካል የሚለው እኔ ማለት የሚችል ነው ተብሎ ሊቀየር በማይችል ዲፊኒሽን ቁጭ ብሏል። መጨረሻ ላይ ድገመው አንዴ። አካል ማለት እኔ ማለት የሚችል ነው ብለኛል አይደል? ዲፊኒሽኑ ልንቀይረው አንችልም። ትክክል። በቃ ይሄ የማይቀየር ዲፊኒሽን ሰውን አካል ብለን እየጠራ ነው እኔ ብሎ እየተናገረ አንድ ቀን ግን ከእኔነት ሲለይ አልተለየም። ቅድም ዲፊኒሽኑ ምን ብለናል? አራት ነጥብ አልተለየም። አካል ማለት ቆይ ይለያል። ሰው ልጅ ሲሞት ይበሰብሳል ይሞታል አይደል እንዴ? ስጋው ነው የሚበሰብሰው፣ ነፍሱ እኮ ወደ ሰማይ ነው የምትሄደው። መጽሐፍ ቅዱሳችን እኮ የሚለው መልኩ ላይ ስጋም ወደ መበስበስ ነፍስም ወደ ፈጠራት ትሄዳለች ነው የሚለው። ይኸውልህ አሁን ለምሳሌ እኔ ለምሳሌ እኔ እያልኩ አሁን እየተናገርኩ ነው። ስለዚህ እኔ አካል ነኝ ማለት ነው። ኦልሬዲ አንተ ቅድም መዝገቡ ላይ የጠቀስከው ዲፊኒሽን ለእኔ ይሰራል። ግን አሁን በዚህ ሰዓት እኔ እያልኩ የምናገረው ሰውዬ እሞታለሁ፣
ግን ዴፊኒሽኑ ምን ይላል? አካል ማለት እኔ ብሎ መናገር የሚችል ነው ብለኛል። ስለዚህ የዚህ ዴፊኒሽን የሆነ ታይም ላይ የሚሞት ነው ማለት ነው። ማለት አይሞትም፣ ተረድተኛል? አይሞትም። አሁን አንተ በክርስትና ማይንድ ሴት ስላልሆንክ ሞቼ በስብሼ እቀራለሁ ብለህ የምታስብ ከሆነ እሱ የኔ ክርስትና አይደለም። የኔ ክርስትና በክርስቶስ ያመነ ሕያው ነው፣ በእኔ የሚያምን ሕያው ነው፣ ቢሞት እንኳን አስነሳዋለሁ ያለ የሚል ክርስትና ነው ያለኝ እኔ። እና ወደ ሰማይ ሲሄድ እኔ ብለህ ማውራት እኔ ብለህ መቀጠል የማይቆም ነው ማለት ነው። ለዛም ነው በሰማያት ያሉ እሱ ያ እኔ ብሎ የሚቀጥለው አንዴ ጋር በሰማይም አልኩ በሰማይም ሄደ እኔ ብለህ እንግዲህ አንተ አልቀጥልም ስላልክ እኛ ግን በሰማይም ሄደን እኛን ሆነን እናመሰግናለን፣ እናመልካለን፣ እንጸልያለን። ይኸው በመጽሐፍ ቅዱሳችን ላይ ራእይ ላይ በሰማይ ያሉ የታረዱ ነፍሳት ጌታ ሆይ እስከ መቼ ደማችንን ባፈሰሱት ላይ እኛ ብለው ማለት ነው ደማችንን ባፈሰሱት ላይ አትበቀልልንም ብለው ሲጸልዩ ሲጠይቁ እንመለከታለን። እነማ የታረዱ ነፍሳት በስጋ ሆነው ነው አይደለም፣ ስጋቸውማ በምድር ነው የሚቀረው። ይሄው ነፍስ እንዲህ ትጸልያለች። ስለዚህ የኛ እምነት እንዲህ ነው፣ አንተ ደግሞ እዚሁ ነው የምቀረው እያልክ ከሆነ እንግዲህ አንተ ሌላ ነው ማለት ነው። የኛ ክርስትና ግን ኢዮባዬ እሺ ሰማኝ፣ ትንሽ ደቂቃ ስጠኝ። እኔ እያልክ ያለሁት የሚሞተው አካሌ ነው እንጂ ነፍስ አትሞትም። ነፍስ የምትሞት አይደለችም፣ መንፈስ ናት። ስለዚህ ከዚህኛው አካሌ ስለይ ለዘላለምም ሰርቫይቭ የማደርገው በህይወት የምኖረው በነፍሴ አማካኝነት ነው። እቺ ነፍሴ ከበፊትም ህያውነት ያላት በእግዚአብሔር ውስጥ የነበረች የማትፈጠር አካል ተብላ የማትጠራም መንፈስ ናት። እሷ በህይወት መኖርን ትቀጥላለች። ያስ የማትፈጠር አልገባኝም። ነፍስ ፍጡር አይደለችም። ፍጡር የሰው ስጋ ነው። ነፍስ ፍጡር አይደለችም። ስጋ ነው የተፈጠረው፣ ነፍስ አልተፈጠረችም። ኦኬ፣ ዘላለማዊ ነች፣ ከዘላለሙ የነበረች ነች ማለት ነው ነፍስ። እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የህይወት እስትንፋስን እፍ አለበት ነው የሚለው። ከራሱ ህልውና አለበት። ቆይ አንዴ እፍ አለበት። እሺ ቆይ አንዴ፣ አሁን ክርክር ወደ ሌላ ሊሄድ ነው። ግን ሰውን ከምድር አፈር አበጀው ይልና ከምድር አፈር የተበጀው ምንድነው የተባለው? አበጀው ምንድነው የተበጀው? ቦዲው፣ ማንነታችን፣ ይሄ ከውጭ የሚታየው ሰው ራስ፣ ጭንቅላት፣ እጅ፣ እግር እኮ ሰው ብሎ ይጠራዋል አይደል? ያ ነፍስ የሌለው ሰው ታውቃለህ? ሰውም ህያው እስትንፋስ ያለው ሆነ። ሰውም ህያው እስትንፋስ ያለው ሆነ። ያለ ነፍስ ሰውን ታውቃለህ ወይ? አላውቅም። በቃ ሰውን ከምድር አፈር አበጀው፣ የህይወትን እስትንፋስ እፍ አለበት፣ መንፈሱን ሰጠው ማለት ነው። አሁን እዛ ላይ በቃ መንፈሱን ነው የሰጠው፣ የእግዚአብሔርን መንፈስ። ከዛ በበደል ያንን መንፈስ ይነጠቃል፣ ሰው ግን ይቀጥላል። የእግዚአብሔር መንፈስ የራቀው ሆኖ ይቀጥላል። ሰውን ግን ከምድር አፈር አበጀው ነውና ሰው ፍጡር ነው። ሰው ፍጡር ነው ሲባል ነፍሱም ፍጡር ነች እንጂ ፍጡር ካልሆነች ነፍስ በነገራችን ላይ ፈጣሪ ነው የምትሆነው። በቃ ያልተፈጠረ ነገር ካለ ፈጣሪ ነው፣ ያልተፈጠረ ነገር ካለ ፈጣሪ ነው። ስለዚህ ፈጣሪ ነፍስ አለኝ እያልክ ይሆንብሃል። እንዲህ አይነት አስተምሮ በፕሮቴስታንቱም ስለማላቅ እሱን እናቆየውና በአጭሩ እኔ ባይነት አካል ተብሎ ይጠራል አይጠራም የሚለውን መዝገበ ቃል ጠቅሼ ያለውኝ፣ አንተ ደግሞ አይጠራም የሚለው መዝገበ ቃል ልጠቅስ አትችልም። ውይይታችን እዚህ ጋር ሊቆም ነው ማለት ነው። ወደ መጽሐፍ ቅዱስ እኔ አሁን መግባት አልችልም። ምክንያቱም እኔ መጽሐፍ ቅዱስ ላይ ማሳያቸው እጅግ በጣም ብዙ ስላሴን የሚያስተምሩ የመጽሐፍ ቅዱስ ክፍሎች አሉ፣ ግን በአማርኛው ልንግባባ አልቻልንም። እንዲህ ማለት ነው ስለ እንዲህ ማለት ነው ትላለህ። ኩባያ ስለ ጭልፋ እያልከኝ ልንቀጥል አንችልም። የወል የሆነ የሚያግባባን የሆነ ነገር ያስፈልጋል። ለምሳሌ መዝገበ ቃል በቋንቋው ደረጃ የቋንቋው ሊቃውንት ከጥንት ጀምሮ ምን እያሉ እየተረዱት መጡ የሚለውን መረዳት ካልቻልና ያን መቀበል ካልቻልን አብረን ልንቀጥል አንችልም። አካል የሚለውን መዝገበ ቃል ኪዳነ ወልድ ክፍሌ፣ ሌሎቹ መዝገበ ቃላቶችን መመልከት ይቻላል። እኔ ባይነት ብለው ፈተውታል። ለሰውነትም ይነገራል።
ለሚታይ ለሚዳሰሰው ማለት ነው። አማርኛው እንደዛ። እንግሊዘኛው ደግሞ ይለያየውና ቦዲ እና ፐርሰን ይለያያል አይደለ? ቦዲ ተብሎ ይሄው ሰውነታችንን ስጋችንን ምናምን ሊያመለክት ይችላል። ፐርሰን ደግሞ እኔ ባይነት ነው። ወደ አማርኛውም ስንመጣ እኔ ባይነት አካል ተብሎ ይጠራል። ለሰውነትም አካል ተብሎ ይነገራል። ግን ደግሞ የምንወያየው ስለ ሥላሴ ስለነበረ ቦዲ አይመለከትም። ስለዚህ እኔ ባይነትን አካል ተብሎ ስለሚጠራ እኔ ባይነትን አሳያለሁ፣ አካልን ትቀበላለህ ነው መጽሐፍ ቅዱሳችን ላይ። እኔ ባይነት ላይ መግባባት ያልቻልነው ለምንድን ነው? ያኛውን ሐሳብ ላለመቀበል ስለሆነ ማለት ነው። አንድ የሚያደርገን ምንም አይነት ነገር ስለሌለ ቢያንስ ቋንቋ አንድ ላይ ያደርገን ስላልቻለ መግባባት አንችልም ማለት ነው። ለአንተ ማቀርብ ለአንድ ነገር ምንድን ነው? መዝገበ ቃላዊ ማስረጃ ይዘና ምን የሚል አካል ማለት እኔ ባይነት አይደለም፣ ወይም ፐርሰን እኔ ባይነት አይደለም፣ እኔነት አይደለም የሚል ማስረጃ ካለ እሱን ይዘና። እኔ ማስረጃ አለኝ፣ እሱን አቅርቤያለሁ፣ አሳየኝ ካልከኝ አሳይሃለሁ። ከዛ በተረፈ ግን ያለ ግራውን የምንቀጥል ከሆነ ለእኔ ድካም ነው። እስካሁንም በጣም እንትን እንዳልኩ መረዳት። እሺ ዮባዬ፣ ኦኬ፣ እሺ እንደ መጨረሻ የሆነ ነገር ልበልና እናንተ ተከተላችሁ አዳምጣችኋለሁ ወጥቼ። ምንድነው የሰው ልጅ ሁለት ማንነት አለው፣ አካልና መንፈስ። ላስቆም። አሁንም ርዕሳችን የሰው ልጅ አይደለም፣ የአካል ትርጉምና ሥላሴ ነው። የሰው ልጅ አይደለም። የሰው ልጅ ለምሳሌ ነው፣ ለምሳሌነት በሚለው ተረድቼ ነው እስካሁን ይቀጣል ነው እንጂ ርዕሳችን የሰው ልጅ አይደለም። በቃ የሰው ልጅ አንድ እኔነት ነው ያለው። አንተም የምትሄደው ከሆነ ይቀጥላል። አለቀ። አንድ ነገር ልንገርህ። ቆይ አንዴ። በመዝገበ ቃላት የቋንቋውን ትርጉም የአካልን የቋንቋ ትርጉም መዝገበ ቃል ጠቅሰህ ማውራት ከቻልክ ሰውን በጣም እየሰለቸም ስለሆነ ማለት ነው። ከዛን የአካልን ትርጉም መዝገበ ቃል ጠቅሰህ የምታሳይ ከሆነና ያንን ይዘን መጽሐፍ ቅዱስ ላይ ሄደን ማውራት ምንችል ከሆነ እንቀጥል። ያ ካልሆነ ግን ይብቃል። ዮባ ማለት መዝገበ ቃላት ላይ ላወጣልህ አልችልም፣ ግን እኔ አንድ ነገር ተናግሬ ልውጣ። አይ ቆይ አንዴ። መዝገበ ቃል ልታወጣልኝ ካልቻልክ እሱ ጋር ይቆምና አንድ ጥቅስ ብቻ ላነብልህ። ምንም መጽሐፍ ቅዱስ እንትን ሳንል እንዳንቀር በሚለው ማለት ነው። እሺ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን ይላል። ኢየሱስ አብ ነው ብለህ ታምናለህ? ኤቢ ኢየሱስ አብ ነው ሳይሆን ኢየሱስ አብም ነው። ምን ማለት ነው? ኢየሱስ ክርስቶስ አብ ነው ሳይሆን ኢየሱስ ክርስቶስ ራሱ አብም ነው። ክርስቶስነቱ ወይም ልጅነቱ ወልድነቱ እንዳለ ሆኖ ኢየሱስ ክርስቶስ ልጅ ብቻ ሳይሆን አብም ጭምር ነው። አባት ነው ማለት ነው አይደል? አባትም ጭምር ነው። ይስ ለማን ነው አባትነቱ? ለፍጥረት ሁሉ እያወራን ያለ ነው። ስለ ፍጥረት ሁሉ ሳይሆን በአብ ወልድ መንፈስ ቅዱስ ስላለው ግንኙነት ነው። በአብ ወልድ መንፈስ ቅዱስ ስላለው ነው። አሁን የኔ ጥያቄን በደንብ አድርገህ ስማ። ያልጠየቅኩህን ስለሆነ ያወራኸው እንደ ስህተት አላይብህም። ኢየሱስ አብ ነው ስትል ለፍጥረቱ አባት ከመሆን አንጻር ብዬ ልረዳ። ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን ሲል አብ የተባለው እዚህ ጋር ማን ነው? እግዚአብሔር። ከምን አንጻር ነው አብ የተባለው? ከፍጥረት አንጻር ወይስ ከልጁ አንጻር? ከፍጥረት አንጻር። ማስረጃ። አብ የተባለው ሁሉ ከፍጥረት አንጻር ነው የሚል ማስረጃ። እስኪ ደግሞ አንብበው፣ ያልከውን ደግሞ አንብበው እስኪ፣ ራሱ ይናገራል። ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። ነገር ሁሉ አያርለ ነገር ሁሉ ከእርሱ ዘንድ ስለሆነ ይኸው ተነተነው እኮ ነገር ሁሉ ከእርሱ ዘንድ የሆነ አልተነተነውም። አብ የኔ ጥያቄ አብ የተባለው ከፍጥረት አንጻር ነው የሚለውን ማስረጃን የጠየቅኩ እኮ። ነገር ሁሉ ከእርሱ እሺ ዮባ እኛ ነገር ሁሉ ብሎ ከመቀጠሉ በፊት ጳውሎስም ሌሎቹ ሐዋርያት አብን ከመጥራታቸው በፊት አንድያ ልጁ ኢየሱስ አብን ጠርቶ ተናግሯል እኮ አይደለ?
አሁን በመጽሐፍ ቅዱሳችን ላይ አብ የተባለው ከፍጥረት አንጻር ነው ማለት አባት የተባለው ከፍጥረት አንጻር ነው የሚለው ማስረጃ ስጠኝ ነው የኔ ጥያቄ። እሺ ዮባዬ ሉጣ በቃ ነኝ እናንተ ቀጥሉ። ቆይ ከመውጣት በፊት እሺ ኢየሱስ እና አብ ሁለቱም ማለት ሁለት ተብሎ ሊጠሩ ይችላሉ። በመጀመሪያ ደረጃ ኢየሱስ ከዛን አብ። ኦኬ ጥሩ። ኢየሱስ ክርስቶስ የአብ ልጅ ነው ስንል መለኮታዊ ልጁ ነው። ከመለኮት ባህሪው የባህሪ ልጅ ነው። ለምን? ስለዚህ ሁለት ተብሎ ሊጠሩ ይችላሉ። ሁለት ተብሎ አይጠሩም። እሺ አንዴ ሁለት ተብለው አይጠሩም። እሺ ፊልጵስዩስ 2 ላይ ያለውን ንባብ ላንብብልህ። እንደዚህ ይላል፣ በክርስቶስ ኢየሱስ የነበረ የሐሳብ በእናንተ ዘንድ ደግሞ ይሁን ይልና እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል። ከማንም የሚተካከለው ምን ላይ ነው ያወጣው? ፊልጵስዩስ ስንት ላይ ነው? ፊልጵስዩስ 2 ከ5 ጀምሮ። እሺ ላውጣ እስከዛም በብልኝ። እሺ ከ5 ጀምር። በክርስቶስ ኢየሱስ የነበረ ስለ ትህትና ነው የሚናገረው ከላይ። በክርስቶስ ኢየሱስ የነበረ የሐሳብ በእናንተ ዘንድ ደግሞ ይሁን ይልና እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል። እርሱ የተባለው ማን ነው? ክርስቶስ። ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል። እግዚአብሔር የተባለው ማን ነው እዚህ ጋር? አብ። እሺ ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። የባሪያን መልክ የያዘው ማን ነው? ክርስቶስ። አብ ነው? ክርስቶስ አብ ነው ወይ? ክርስቶስ። እሱንማ ሰማው። አብ ነው ወይ? ክርስቶስ። ጥያቄን አስተካክላ። አይ ጥያቄን አላስተካክልም። የባሪያን መልክ የያዘው ማን ነው ስለ ክርስቶስ አልከኝ። አብስ ነው ወይ? አሁን ሁለት አይነት ነገሮችን እያጋጨ መሰለኝ። ማንነት እኔ ክርስቶስ ኢየሱስ አብ ነው ያልኩት ቆይ አንዴ በማንነቱ ነው እንጂ እዚህ ጋር በሚነገረው እኮ አይደለም። በማንነትም ኢየሱስ አብ አይደለም። ቆይ አንዴ አሁንም ሌላ ስህተት ነው። ማንነትና ምንነትም እንትን እያለብህ ነው። አንዴ ግን የባሪያን መልክ የያዘው አስቀድሞ እርሱ የተባለው ነው ማለት ቁጥር 6 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ የተባለው እርሱ የተባለው ክርስቶስ ነው ብለኛል። ቁጥር 7 ላይ የባሪያን መልክ ያዘ የተባለው እርሱ የተባለው ኢየሱስ ነው ብለኛል። ልክ ነኝ? አዎ። እሺ በእግዚአብሔር መልክ ሲል እግዚአብሔር የተባለው ማን ነው ስል አብ ነው ብለኛል። የባሪያን መልክ ያዘ የተባለው አብ ነው? ወልድ ክርስቶስ። አብ ግን አይደለም። ወልድ ክርስቶስ ያዘው ወልድ ክርስቶስ። ምናልባት አብ ማን ነው የሚለውን ልጠይቀኝ ትችላለህ እዚህ ጋር። አይ አልጠይቅም። የባሪያን መልክ የያዘው አብስ ነው ወይስ አብ የባሪያን መልክ አልያዘም? ኦኬ አያለ አብስ አልከኝ። አሁን እዚህ ጋር ክርስቶስ በአካላዊ ማንነቱ ነው እዚህ ጋር እየተናገረ ያለው። በመለኮታዊ ማንነቱ ነው አብ። ወዳጄ ጳውሎስ ነው እየተናገረ ያለው። እዚህ ጋር እየተናገረ ያለው ስለ ክርስቶስ ነው ያልኩ። ስለ ክርስቶስ እየተናገረ ያለውንማ እኮ ይኸውልህ ቁጥር 6 ላይ እርሱ ሲባል ስለ ክርስቶስ ነው አልከኝ። እግዚአብሔር ሲባል ስለማን ነው ስልህ እኮ አብ ነው ብለኸኛል አይደለ? አይደል? እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ክርስቶስ እግዚአብሔር የተባለው ማን ነው? ነገር ግን ቆይ እግዚአብሔር የተባለው ማን ነው? እሺ ምናልባት አንተ በሚገባ እግዚአብሔር የተባለው እግዚአብሔር ነው። በሚገባኝ አይደለም። እግዚአብሔር የተባለው እግዚአብሔር ነው። እግዚአብሔር የተባለው እዚህ ጋር እግዚአብሔር ነው። አብ ነው። የሰማይና የምድር ፈጣሪ። ቅድም አብ ነው አላልከኝም እንዴ? አዎ አብ ነው። አሁን ክርስቶስ እዚህ ጋር ክርስቶስ እንዴት አብ ሆነ ብለህ ጠይቀኝ እንጂ አብም ነው ለምን ትለኛለህ?
አልጠይቅም። እኔ የምጠይቀን ለእኔ ተውልኝ፣ እኔ ራሴ ልጠይቅ። ይህን ጠይቀኝ ተብሎ አይመለስም። እሺ። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ ይላል። ለማን የታዘዘው? ለመስቀል ሞት። ለመስቀል ሞት። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው። እግዚአብሔር የተባለው ማን ነው? እግዚአብሔር የሰማይና የምድር ፈጣሪ አብ አይደል? አዎ አብ። ከፍ ከፍ ያደረገው ማንን ነው? ክርስቶስን። ክርስቶስ አብ ነው? አዎ። ስለዚህ ራሱን ከፍ ከፍ ያደረገው ቆይ እንዴት ብለህ ጠይቀኝ። የሄድክበት ያለው በነገራችን ላይ አሁን መጽሐፍ ቅዱስን በምን መሰለህ አንተ ልትረዳ እየሄድክ ያለው በሎጂክ ነው። አንዴ እኔ ምንም እኮ ይሄን ተረዳው ይሄን አልተረዳውም አላልኩትም። በሎጂክ ነው። እሺ ቀጥል። አንዴ ቆይ አንዴ በቃላት ለመርዳት ባንሄድ ይሄን ተረዳውም ይሄን አልተረዳውም አላልኩ። እውነት ለመናገር ኤቢ እንደ ወንድምነት ስነግርህ እጅግ በጣም ከመጽሐፍ ቅዱስ ርቀህ እየሄድክ ከቤተ እምነትም ሙሉ ወንጌል እንዲህ ፈጽሞ ነው ማታምነው እና በጣም ርቀህ እየሄድክ ነውና በራስ አስተሳሰብ ከእግዚአብሔር መንግስት እየራክ ነው። እንደ ወንድምነት ነው የምነግርህ፣ ኦፌንድ እንዳትሆን። በዚህ በአባቶችም እንዲህ ተብሎ አልተፈታም። የኦንሊ ጂሰስ ትምህርት ይዘህ እኔ ወንጌላውያን ነኝ እኔ ምንድነው ሙሉ ወንጌል ነኝ ማለት አይቻልም። በቃ ሚናህን መለየት አለብን። ፕላስ ደግሞ የኦንሊ ጂሰስም ትምህርት ብትይዝ በአንድ ፊት እሱን ይዘህ መተህ ዲፌንድ ለማድረግ ብትሞክር ምንም ችግር የለውም። መብት ነው፣ የመብት ጉዳይ ከሆነ። እንደ ሰውነት ግን ይሄ በጣም አደገኛ አካሄድ ነውና መጽሐፍ ቅዱስን እንደፈለግኩ እረዳዋለሁ ብለህ ኃይለኛ ስህተት ነው እየተሳሳትክ ያለው። አሁን ምን አልኩ? በምስሉም እንደሱ ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። በዚህም ምክንያት ደግሞ እግዚአብሔር ማለትም አብ ያለ ልክ ከፍ ከፍ አደረገው ይላል። ያለ ልክ ከፍ ከፍ የተደረገው ማን ነው ሲባል ክርስቶስ አይደል ያልከኝ? ከፍ ከፍ የተደረገው ክርስቶስ። አድራጊው ማን ነው? አብ። አድራጊው አብና ተደራጊ ማለት ከፍ ከፍ አድራጊው አብ እና ከፍ ከፍ የተደረገው ክርስቶስ አንድ ናቸው ማለት አንድ አካል ነው። እዚህ ጋር እንደ አውዱ ብንሄድ እንደፈለክ መልስልህ መልሴን ስለማትቀበለኝ ይወባ አብና ከፍ ከፍ የተደረገው ክርስቶስ መልስ አትቀበለኝ። አንድ አካል ነው ወይ? እሺ ሳውራ እንዳታስቆመኝ። ጥያቄን ከመለስክልኝ ለምን አስቆማለሁ? ቀጥል። ጥያቄ ሳውራ እንዳታስቆመኝ። ጥያቄን ከመለስክልኝ አላስቆምም። ጥያቄን ካልሆነ የምታወራው ግን አስቆማለሁ። በጣም ጥሩ። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ከአብ እንደተገኘ የባህሪ ልጁ እንደሆነ ይናገራል። ስለዚህ ኢየሱስ ክርስቶስ እያደረገ ያለው ነገር በሙሉ በራሱ ብቻውን ሆኖ በራሱ ማንነት ሳይሆን አብ በሶስት ጊዜ ስጠው እንጂ ልጁም ደግሞ ያውራ እንጂ ልጁም እኮ ይናገር ሊያስረዳ ሲል በመሀል እየገባህበት እኮ አቋሙን መናገርም አልቻለም እኮ ልጁ። እድል ካልሰጠው በምን ያወራል? ትቀጥላለህ ሶፊ ከበሱ ሀሳብ ኖ ቀጥላለሁ፣ ችግር የለም ግን እድል ስጠው። እድል እኮ የሰጠው አይደለም። እንደውም እንዲናርጋ ኤቢ አንዴ እረፍት ያድርግና ከአንተ ጋር እንቀጥል። ደውልልኝ። እሺ በቃ እዚሁ ጋር ነው እንጂ የምደውልልኝ። ተሜ እሺ የኔ ሀሳቤን ልጨርስና ቀጥል። እሺ ፓስተር ተመስገን አይደለም በነገራችን ላይ ፓስተር ነው። እሺ በጣም ይቅርታ። እሺ ሶፊ ታውቀዋለህ? ሶፎንያስ ዲቫይን ሹ ምናምን ይላል። ቆይ ገብቼ አየዋለሁ። በቃ በዛው አጋጣሚ እሱ በስላሴ ያምናል አያምንም የሚለውንም ቼክ ለማድረግ ነበረ። ግራ ገባን። አውራዋለሁ። እሺ ችግር የለም። እኛ እኔና እሱ ወንድማማች ነን። በአንድ ጉዳይ ላይ ተግባብተን ከኤቢ ጋር ማውራት እንችላለን። እሱ በስላሴ አያምንም፣ በአንድ ጥላ ሶስት አካል ብሎ አያምንም እሱ። እሺ ሶፊ አወራለሁ። መብቱ ነው። አታስጨንቀው፣ ኤቢን አታስጨንቀው። አንተስ ሶፊ በምን ሶስት አካል ብለህ ታምናለህ? አብ ወልድ መንፈስ ሶስት አካል ምን አካል ማለት ሶፊ እንደዚህ እናድርግ። አብ ወልድ መንፈስ ቅዱስ ትንሽ ደቂቃ ሶስት አካል ወይስ አንድ አካል? እንደ ኦንሊ ጂሰስ አንድ አካል ብለህ ነው የምታምነው ወይንስ እንደ ሙሉ ለሶስት እንዳንገባ ዮባ ኤቢ አንዴ
ለሶፊ ነው። አንዴ ሶፊ እንደ ሙሉ ወንጌል እንደ ቃለ ሕይወት አብ ወልድ መንፈስ ቅዱስ መግለጫቸው እንደሚለው ሶስት አካል አንድ አምላክ ብለህ ታምናለህ ወይስ እንደ ወልድ ጂሰስ አንድ አካል አንድ አምላክ ብለህ ታምናለህ? እኔ ወልድ ጂሰስ አይደለሁም ዮባ። ስለዚህ እንደ ቃለ ሕይወት ነው የምታምነው ማለት ነው፣ ወይም እንደ ሙሉ ወንጌል። እኔ እንደ ራሴ ነው የማምነው። ተቋም አትጥራ፣ የኔን ጠይቀኝ። እኔ ወልድ ጂሰስ አይደለሁም። ከልጁ ጋር ትለያያለህ ማለት ነው? አንለያይም። እንደዛ ከሆነ አብ ወልድ መንፈስ ቅዱስ አንድ አካል ወይ ሶስት አካል? ሶስት። እሱ አንድ እያለ ነው። ቀጥሉ በቃ እናንተ። እሺ በቃ እኔ እና እሱ እናወራለን በውስጥ። እዚሁ ጋር ቀጥሉ። እሺ ሶፊዬ አዳርገኝ። በቀጥታ ይኸውልህ ኤቢን ተረዳው። ኤቢን ከተረዳው ኤቢ እያለ ያለው አይደለማ። ተው እያለ ያለውን ራሱ ማለት ይችላል እኮ እሱ ይልሃል። እሱ እያለ ያለው አንተ እንደምትለው በቀጥታ አይደለም እያለ ያለው። ተረዳው። አሁን እኔ ስፒሪት ስለምሰማው አሁን በጆሮዬ ብቻ ሳይሆን በመንፈሴም ስለምሰማው እረዳዋለሁ። ማነው የክርስቲያኖችን ቤት እየረበሸ ያለው? በመንፈስ ሲሆን ማነው እየረበሸ ያለው? ይሄ እኮ የክርስቲያኖች ቤት ነው። ማነው እየረበሸ ያለው? ይሄ ክርስቲያኖች ቤት ነው። እባካችሁን አትረብሹ ፕሊዝ። እዮባ ማን ነው የሚረብሸው? እሺ ዲያቆን ችግር የለም። አንተ እንደዚህ እንደተገረምክ ቁጭ በል እንዴ። እሺ ማን ነው ማን ነው እያወራ ያለው? እሺ እዮባ ልቀጥል ላይ ትገባላችሁ እናንተ። ከዛ ጥያቄ ምን ነበር? እያወራሁ ነበር ያስቆምከኝ እኔ እኮ። ጥያቄ ምን ነበር? አንድ ያሳውሰኝና እንድንቀጥል። መሀል ላይ ገብቶ ፓስተር ረበሸ። ስለ ክርስቶስና ስለ አብ እንዴት አንድ ሆነ የሚለውን እያወራን ነበር። እንዴት አንድ ሆነ? ጥያቄ እንደዛ ነው የጠየኩት እኔ። አዎ ክርስቶስ አብ ነው ስትል እንዴት እዚህ ጋር እየተናገረ ያለው ስለ ክርስቶስ ነው? አይ አይደለም፣ እንደዛ አይደለም። ስለዚህ እሺ ድገመው ጥያቄ። እሺ ጥያቄ ምን ነበረ? ፊልጵስዩስ ላይ ለመስቀል ሞት የታዘዘ ሆነ ይልና በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠ ይላል። እግዚአብሔር የተባለው አብ ከሆነና ከፍ ከፍ የተደረገው ክርስቶስ ከሆነ ከፍ ከፍ አድራጊውና ከፍ ከፍ ተደራጊው እንዴት አንድ አካል ሊሆኑ ቻሉ ነው የኔ ጥያቄ። እሺ ዮባሁን ስማኝ፣ ታገስና ስማኝ። እዚህ አውድ ጋር መተህ ክርስቶስ አብ ነው ወይ ልትለኝ አችልም። ለምን? እየተናገረ ያለው ክርስቶስ እንዴት የባሪያን መልክ ለብሶ ራሱን አዋርዶ እንደመጣና እግዚአብሔር ለምን ሚሽን እንደላከው ነው እየተናገረ ያለው። እኔ እዚህ ጋር መተህ እዚህ ጋር ኢየሱስ ክርስቶስ አብ ነው ልትለኝ አችልም። ምናልባት ስለ ኢየሱስ ክርስቶስ አብ ስለመሆኑና ስላለመሆኑ ምናልባት ጥያቄ ሊፈጥር የሚችል ቦታ ጥቅስ ቦታ ሄደን መነጋገር እንችላለን። እዚህ ጋር ግን በትክክል እየተናገረ ያለው ኢየሱስ ክርስቶስ በእግዚአብሔር መልክ በአምላካዊ ማንነት ሲኖር ሳለ ግን ራሱን ባዶ አደረገ፣ የባሪያን መልክ ይዞ መጣ እያለ በቃ በግልጽ ነገር ነው እየተናገረን ያለው። እዚህ ጋር ክርስቶስ አብ ነው አብ አይደለም የሚል ማን እንደዚህ አይነት ጥያቄ ሊያስነሳ የሚችል አይደለም የጥቅሱ ቦታ። ግን ኢየሱስ ክርስቶስ እንዴት ነው አብ የሆነው ብለህ ልጠይቀኝ ትችላለህ። እኔም አስረዳለሁ ለምን ኢየሱስ ክርስቶስ አብ ነው ነበረ። በዚህ ጥቅስ አይደለም የምጠይቀኝ ዮባ። በምን ጥቅስ መጠየቅ እንዳለብኝ እኮ እኔ ነኝ የማውቀው፣ አንተ አይደለህም። ፕላስ ደግሞ ይህን ነው መጠየቅ ያለብህ ብለህ ጥያቄ ልሰጠኝም አይገባም። እምነቱ ካለህና ለእምነት የሚቀርብልህን ጥያቄ መመለስ እንጂ እንዲጠይቀኝ እንዲያይጠየቅም አይባልም በመጀመሪያ ደረጃ። ሁለተኛ እምነት መጽሐፍ ቅዱሳዊ ከሆነ የጠየቅኩት ከቁርአን አይደለም፣ መጽሐፍ ቅዱስ አንብቤ ነው ያነበብኩትን የመጽሐፍ ቅዱስ ክፍል ጠቅሰህ መመለስ ትችል ነበረ እና አስቀድሞ እኔ እንዴት እንትን እያልክ እንደሆነ አላውቅም። እሺ አንድ የመጨረሻ ነገር፣ ኢየሱስ አብ የተባለበት የመጽሐፍ ቅዱስ ክፍል አለ? አዎ አለ። እሺ የቱ ጋር ነው? ትንቢተ ኢሳይያስ አብ አይለውም እሱም ጋር 9:6 እንዴት ያው ልጅ ሰስንት እንትን እኮ ነው በደንብ እኮ ነው የምንረዳው። እዚህ ጋር የሚለው
ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ነው፣ በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ነው የሚለው። አቪያድ የሚለው የዕብራይስጡ ቃል ዘላለማዊ መሆንን ለማመልከት ነው እንጂ ዘላለም የሚባል ምንድነው ልጅ ኖሮ ከዚያ የዘላለም አባት እንደሚባለው አይደለም። ይሄ በተለያዩ ቋንቋዎች የተለያዩ አይነት አነጋገሮች አሉ። እንዲህ አይነት የቋንቋ አገባብ የሚነገርባቸው ቦታዎች አሉ። አንዱም ኢትዮጵያም ጭምር ነው። ኢትዮጵያ ውስጥም ይሄ አነጋገር አለ። ዕብራይስጡም እያለን ያለው ዘላለማዊ ነው። የዘላለም አባት ሲባል ልክ በእኛ በኦሮምኛ ለምሳሌ አባ ዱላ ሲባል ሰምተህ ታውቃለህ? ዱላ የሚባል ልጅ አለ ማለት አይደለም። አባ ዱላ ማለት ጦረኛ፣ የጦሩ አባት፣ የጦሩ የበላይ እንደማለት ነው። ልክ እዚሁም ጋር የዘላለም አባት ሲል ዘላለማዊ ማለት ነው። እሺ ልድገመውና ላንብበው። ሕፃን ተወልዶልናል ክርስቶስ፣ ልጅም ተሰጥቶናል ክርስቶስ፣ አለቅነትም በጫንቃው ላይ ይሆናል፣ ስልጣንን ይሸከማል ማለት ነው። ስሙም ድንቅ መካር። ስለ ማንነቱ እየተነተነ ነው። ምንድነው አለ? ስሙም ድንቅ መካር፣ ኃያል አምላክ ነው፣ የዘላለም አባት ነው፣ የሰላም አለቃ ነው። በጣም እንትን ነው። አንዱ አምላክ ሕፃን ሆኗል አልሆነም? አምላክ ሕፃን አይሆንም። ያው የተወለደው ሕፃን የሆነውን ነው እዚህ ጋር አምላክ እያለ ያለው አይደል? ማንነቱ አምላክነቱ በስጋው አይደለም። በምኑ ነው? በመንፈሱ በማይታየው ማንነቱ አላልኩ አይደል? ተብሏል አልተባለም? ምን ሕፃኑ አምላክ ተብሏል ወይስ አልተባለም? ተብሏል። የጴንጤን ትምህርት በደንብ እየሰማችሁታችሁ ተብሏል። እሺ ሕፃኑ አምላክ ከተባለ ሕፃን ያልሆነ አምላክ አለ ወይስ የለም? እኛ የምናመልከው አምላክ ሰማይና ምድርን የፈጠረ ሕፃን ያልሆነ የሚገኝ መንፈስ የሆነ አምላክ ነው። እኔ ምንድነው በሕፃኑ ነው የተገለጠው። በሕፃንነቱ ነው የተገለጠው። ሕፃን ያልሆነ አምላክ አለ ወይስ የለም? አምላክ ሕፃን አይሆንም፣ አይወለድም። እንዴት ነው ግን አምላክ? ቆይ በእናትህ እንትን እያልከኝ ነው አሁንስ። ሕፃኑ እዚህ ጋር ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሏል። ይህ ሕፃን አምላክ ተብሏል። እንደዚህ ሕፃን ያልሆነ ማለት እዚህ ጋር እንደተነገረው ሕፃን ያልሆነ አምላክ የምትለው አለ ወይስ የለም? እሺ ሚዩት አድርገና ስማኝ። እንደረብሽ ድምጽ ሚዩት አድርጌ አልሰማም። አለ ወይስ የለም ብቻ ነው የጠየቁ። በሱ የተገለጠው ከዘላለም የነበረው የማይታየው አምላክ ነው። እሺ እግዚአብሔር ኢየሱስ አባቴ የሚለው እርሱ ሕፃን ሆኖ ያውቃል? የትኛው ኢየሱስ በተደጋጋሚ አባቶ እያለ የሚያናግረው እርሱ አብ፣ ቅድም ፊልጵስዩስ ላይ አብ ብለህ የነገርከኝ እግዚአብሔር የሚለውን አብ እያልክ እየነገርከኝ አይደለ? እርሱ አብ ሕፃን ሆኖ ያውቃል ወይስ አያውቅም? አብ ነው ሕፃን የሆነው? ሆኖ ያውቃል ወይስ አያውቅም? አብን ነው የምትለኝ? አዎ ኢየሱስ ክርስቶስ እኮ የአብ ልጅ ነው። ሕፃን የተባለው ወልድ ነው። አብ ደግሞ እግዚአብሔር ነው። እኔ አሁን ይኸውልህ ለምንድን ነው የምትጠማዘዘው? በጌታ በኢየሱስ ስም ስለ ኢየሱስ አይደለም የጠየኩህ። አብ ሕፃን ተብሎ ያውቃል ወይስ አያውቅም ነው እንጂ የኢየሱስ አባት እኮ ነው ምናምን እንድትለኝ እኮ አይደለም። አብ ራሱ ሕፃን ተብሎ ያውቃል ወይስ አያውቅም? አብ እግዚአብሔር የተባለው አባት ነው እንጂ ሕፃን አይደለም። ስለዚህ አብ ተብሎ ያውቃል ወይስ አያውቅም? የመጨረሻ አብ ማለት እኮ አይደለም ጥያቄ። አባት ማለት ነው አይደለም ጥያቄ። የመጨረሻ አባት ማለት ነው እኮ። አዎ አባት ብለህ ለምሳሌ ቅድም ፊልጵስዩስ ላይ ከልጁ በስጋ ከሞተው ነጥለ የላከው ከስም ሁሉ በላይ ስም የሰጠው እግዚአብሔር የተባለውን አብ ስትለኝ ነበር አይደለ? ያሱ እዛ ጋር እግዚአብሔር የተባለው አዎ አብ ነው ያልከኝ እርሱ ሕፃን ተብሎ ያውቃል ወይስ አያውቅም? አያውቅም። በጣም ጥሩ። በስተመጨረሻ ሕፃን ተብሎ ማያውቀው እርሱ አምላክ ነው አይደል? አዎ።
እዚህ ክፍል ላይ ደግሞ ሕፃን ተብሎ የሚያውቀው እርሱ ደግሞ አምላክ ነው እየተባለ ነው። ስለዚህ ስንት አምላክ አለ? አንድ አምላክ። ስንት አካል ሆኑብህ? ወይም ስንት እኔ ባዮች ሆኑብህ? አንድ አምላክ አንድ አካል። ሁለት ሆኑብህ እኮ ሕፃን ተብሎ የማያውቅና ሕፃን ተብሎ የማያውቅ። ያ ከዘላለም የነበረው አምላክ ተብሎ ሲጠራ የነበረው እግዚአብሔር ሕፃን ተብሎ የሚያውቀውና የማያውቀው። ቆይ አንዴ፣ ኦኬ አንዴ። በየዘመናቱ ራሱን እየቀያየረ መጥቷል። ኢየሱስ ክርስቶስ በስጋ ከመምጣቱ በፊት እየቀያየረ መጥቷል ወይ? ለምን ይቀያየራል? መንፈስ እኮ ነው እግዚአብሔር። እሺ እንደዛ ካልሆነ እውነት ለመናገር ምንም ቆይ አንዴ እንትን ካለ ማለት የተነሳ ካለ መረዳት የተነሳ እሺ አንዴ ኢዮባ በግልጽ ለመናገር ኢየሱስ ክርስቶስ ሁለት ማንነት ነው ያለው፣ አንድ ማንነት ብቻ አይደለም። እሺ ኢየሱስ ለማንነት ነው። ክርስቶስ ሁለት ማንነት ነው ያለው፣ አምላክነትና ሰውነት። አንዴ እንደዚህ ይላል። አንዴ ከ6 ቀን በኋላ ኢየሱስ ጴጥሮስና ቆይ አንዴ በዮሐንስ እጅ ጌታ ኢየሱስ በተጠመቀ ጊዜ አብ በደመና ሆኖ የምወደው ልጄ እርሱ ነው አለ አይደለ? ስንት ላይ ነው ዮሐይ? እሺ ማቴዎስ ወንጌል ምዕራፍ አይ ቲንክ 17 ነው አይደለ? ቀጥል። ቆይ ላውጣው አንዴ። ማቴዎስ ወንጌል ምዕራፍ 3 ቁጥር 17 እንደዚህ ይላል። ኢየሱስ መልሶ አሁንስ ፍቀድልኝ፣ ያው ከዮሐንስ ጋር ሲነጋገሩ ማለት ነው። አጥምቀኝ ሲለው ዮሐንስ ደግሞ አይ እያለ ነበረ። ኢየሱስ መልሶ አሁንስ ፍቀድልኝ፣ እንዲህ ጽድቅን ሁሉ መፈጸም ይገባናል አለው። ያን ጊዜ ፈቀደለት ይላል። ኢየሱስ ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆም ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይ ሲመጣ አየ ይላል። የእግዚአብሔር መንፈስ የተባለው መንፈስ ቅዱስ ነው አይደል? መንፈስ ቅዱስ ነው። እሺ በማን ላይ ነው የወረደው መንፈስ ቅዱስ? በኢየሱስ ክርስቶስ ላይ። ኢየሱስ መንፈስ ቅዱስ ነው። ኢየሱስ ክርስቶስ መንፈስ ቅዱስ ነው። መንፈስ ቅዱስ ነው ሳይሆን መንፈስ ቅዱስም ነው። እሺ ቆይ መንፈስ ቅዱስ ግን ነው? ያንተን ተወውና የኔን መልስልኝ። መንፈስ ቅዱስም ነው ነው እሱ ያንተ ነው፣ የኔን መልስልኝ። መንፈስ ቅዱስ ነው ወይ ነው ያልኩት? ነው ማለት ነው አይደለም። እዚህ ጋር እየተናገረ ያለው ክርስቶስ እየተናገረ ያለው ክርስቶስ መንፈስ ቅዱስ አይደለም። እዚህ ጋር የኔን ብቻ መልስልኝ። እሺ የራስን ሳይሆን እኮ መለስኩልህ። በዚህ ኮንቴክስት እዚህ ጋር እየተናገረ ያለው ኢየሱስ ክርስቶስ መንፈስ ቅዱስ አይደለም። አንዴ በቃ መንፈስ ቅዱስ አይደለም። ካሁን በኋላም ስጠይቅህ የኔን ጥያቄ እንጂ ያንተን አትመልስልኝ። እሺ ማለት እንዲህም ነው እያልክ ጥያቄውን ያልጠየቅኩህን አትመልሰው ለማለት ነው። እሺ መንፈስ ቅዱስ ኢየሱስ አይደለም። ከዛ እንዲህ ይላል፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱም ላይ ሲመጣ አየው ካለ በኋላ እነሆም ድምፅ ከሰማይ መጣ፣ በእርሱም ደስ የሚለኝ የምወደው ልጄ ይህ ነው አለ ይላል። ማን ነው ባዩ? አብ ወይም እግዚአብሔር። አብ። ልጁ ማን ነው? ክርስቶስ። ስንት ናቸው እዚህ ጋር የተጠቀሱት? አንድ መንፈስና አንድ አካል፣ አምላክና በአምላክ የተገለጠበት ስጋ። እሺ ስንት ማለት ነው? ምንድነው የምንቆጥረው? አምላክ ይቆጠራል ማለት ምን እንቆጥር? እዚህ ጋር የተጠቀሰው ምንድነው? አምላክ እኮ አይቆጠርም። እዚህ ጋር ስንት
አምላክነትን እንቁጠር ወይስ አካልና መንፈስን እንቁጠር? ስንት ናቸው ስንል እሱን አስረዳሃለሁ። አካልና መንፈሱ ስለተምታታብህ እሱን አስረዳሃለሁ። ግን የሚቆጠሩትን ላሳየህ። የተጠመቀው 1 በል፣ እንደ ርግብ የወረደው 2፣ በሰማይ የተናገረው 3። ልክ ነኝ ተሳሳትኩ? አሁን አንተ የቆጠርከው አምላክነትን ነው ወይስ ምንድን ነው? ቆይ ምንነት አምላክነት አይቆጠርም። ቆይ አንዴ ቀደም ነው ወይ ብዬ ስጠይቅህ አይደለም እያልክ የነገርከኝ 3 ናቸው አይደሉም? የተጠመቀው እነማን ናቸው? አይደለም። ቆይ አንዴ ባይዘው ይሄ መጨረሻችን ነው የሚሆነው። እሺ የተጠመቀው በእርግብ አምሳል የወረደው ነው አይደለም? ስለ አይደለም ብለኛል። ተሳሳትኩ? አልተሳሳትኩም። እሺ ስለዚህ የተጠመቀው በእርግብ አምሳል የወረደውን ስላልሆነ የተጠመቀውን 1 አልኩት። በእርግብ አምሳል የወረደው በሰማይ የተናገረው ነው። ኦኬ በእርግብ አምሳል ያስ በትክክል በእርግብ አምሳል የወረደው በሰማይ የተናገረው ነው። በትክክል እሺ በሰማይ የተናገረው እሺ ቆይ ችግር እንዴት አይቶ እንዴት አልጠየቅኩም። ችግር የለው። በሰማይ የተናገረው የተጠመቀው ነው። አዎ በሰማይ የተናገረው የተጠመቀው ነው። በሰማይ የተናገረው የተጠመቀው ነው። እሺ ስለዚህ በሰማይ ልክ ኢየሱስ አለ ማለት ነው አይደል? የስ በትክክል አምላክ አይደለ? እንዴት በሰማይ አይኖርም? አምላክ እኮ ነው። በጣም ጥሩ። እንደዛ ከሆነ አባቱ ማን ነው? ልጁ ማን ነው? በጣም ጥሩ። አባቱ የራሱ መንፈስ ነው። ልጁ ደግሞ የተገለጠበት ስጋው ነው። እኛ የምናየው የምንነካው የምንጨብጠው ወይም መስቀል ላይ የተሰቀለው ልጁ እንለዋለን። የራሱ የማይታየው መንፈሱን መለኮታዊ ባህሪው ደግሞ አብ ወይም አምላክ እግዚአብሔር ነው። ለምን እንደዚህ ካልሆነ ራሱ ኢየሱስ ክርስቶስ ራሱ ላይ ራሱ ወረደ። በትክክል እንዴት ብለህ ምክንያቱም ችግር የለውም አንዴ እሺ አንዴ ታሪክ እንስማ ዛሬ። እሺ አንዴ እሺ አንዴ ኢየሱስ ስለኔ የሚመሰክረው ማን ነው አለ? መንፈስ ቅዱስ። እሺ አይ መንፈስ ቅዱስ ሳይሆን ዮሐንስ ወንጌል ላይ ያለውን አባቴን የሚለውን የጠየቅኩ። ኦኬ እሺ ዮሐንስ ወንጌል ምዕራፍ 8 ላይ ስለኔ የሚመሰክረው በሰማይ ያለ አባቴ ነው አለ አይደለ? አዎ። እሺ በሰማይ ያለው አብ በምድር ያለው ኢየሱስ ነው ሊባል ይችላል? አዎ። እሺ በአይሁድ የምስክር ስርዓት መሰረት ስንት አካል ነው መመስከር ያለበት? 2 ወይም 3። 2 ወይንም 3። እንደነሱ ህግ መሰረት ለኢየሱስ እየመሰከረለት ያለው ስንት አካል? ስንት ሌላኛው አካል ነው ራሱ ነው? ሌላ አካል ሳይሆን የምንለው መለኮት ስለስጋው ያደረገ ያለው አንተ የምትለውን ሳይሆን እየተደረገ ያለውን እየጠየቁ ያለሁት። ምክንያቱም በእነሱ ኢየሱስ ራሱ ስለራሱ እየመሰከረ ነው። ምክንያቱም እኔ ስለራሴ ብናገር ምስክሬ እውነት አይሆንም አላቸው አይደለ? ምክንያቱም በእነሱ ስለኔ ብነግራችሁ አትቀበሉኝም፣ ለኔ የሚመሰክረው ግን አባቴ ነው አለ አይደለ? አዎ። እንደዛ ከሆነ እኔ ስለራሴ ብመሰክር አለ። ቆይ እኔ ስለራሴ ብመሰክር እያለ ያለው ስጋ ነው ወይስ በውስጡ ያለው አብ? ስጋ። ክርስቶስ ስለ ስጋው ነው እየተናገረ ያለው እዚህ ጋር። እኔ በስጋ ሆኜ እግዚአብሔር ልጅ ነኝ ብላችሁ
አይደለም። ጥያቄ እንደዛ አይደለም። ራሱ ስጋው ነው ተናጋሪው ወይንስ ደግሞ አብ ነው ተናጋሪው ነው የኔ ጥያቄ። ያላችሁ እኔ የሚለው እዚህ ጋር ማንነት ፊት ለፊታችሁ ያለው ማንነት አላለም። እንደዛ በስጋ እያያችሁ ያላችሁት አይደለም ያለው። የኔ ጥያቄም እሱ አይደለም። አሁን ሁላችሁም በደንብ አድርጋችሁ አስተውሉ። እኔ ስለ ራሴ ብመሰክር ምስክሬ እውነት አይደለም ወይም ምስክርነቴን አትቀበሉም ያለው ራሱ አብ ነው ወይስ ስጋው ስል አብ ነው ብለኸኛል አይደለ? አብ ነው። አብ እኮ እያወራ ያለው በስጋ ውስጥ ነው አይደል እንዴ? አንዴ ቆይ። አብ ከሆነ ስለ ራሴ ብመሰክር ምስክሬን አትቀበሉም ያለው አብ ራሱ ከሆነ ስለኔ የሚመሰክረው አብ ነው ያለው ራሱስ ማን ነው? እዚህ ጋር እኮ እኔ እያለ ያለው አብ እየወከለ ያለው ስጋውን ነው። ለምን አትረዳኝም? ይወባ እሺ፣ እየወከለ ያለው ስጋውን ነው የሚለውን ጥቅሱን አንተ እዚህ ጋር ጥቅሱን እየወከለን የሚለውን እንደሱ አይደለም። እንደሱ እኮ አይሆንም። ጥቅስ እየወከለን የሚለው እኔ ስለ ራሴ በመሰክር ቆይ አዳምጠኛ። እኔ አፈናፈንክኝ እኮ እንዴት ትንሽ ሳውራ ታውራለህ? እኔ ታገስኩን መታገስ ማለት አንተ ሊታገስ አይችልም። በደንብ ሐሳብን ቆይ አንዴ ሐሳብን በደንብ 924 አንዴ ሐሳብን በደንብ እንድትገልጽ ጊዜ ሰጥቻለሁ። እኔም ታግሼ ከተረዳ ብዬ ብዙ ነገር እየሳትክ እንኳን ሰልችቼ አይ ምናምን አላልኩም። እንደው ልብ ከተመለሰ ብዬ ማለት ነው። እውነት ለመናገር ይሄን ሁሉ ታግሼያለሁ። አሁን ግን ጥቅስ ፈለኩኝ ላወራው ነገር። ስለዚህ ስለ ስጋው እየተናገረ ነው የሚለውን አውጣና ጥቅሱን አስነብበኝ ስል ሌላ ወሬ ማውራት አይጠበቅብህም። እኔ በጥቅስ ነው እስካሁን እያወራ ያለሁት። ጥቅስ ልሰጠኝ ትችላለህ ወይስ አትችልም? አጭር ነገር። እሺ በቃ እዩባይ ማለት ስለነበረን ጊዜ በጣም አመሰግናለሁ። ሌላ ጊዜ እናገኛለን። እኔ ልውጣ በቃ። ስለዚህ መልካም እሺ። ሁላችሁም በደንብ አድርጋችሁ ሰምታችኋል ብዬ አስባለሁ። በሁለት ምክንያት ነው ያላስወጣሁት ወይም እስካሁን የቀጠልኩት። አንደኛ ሙሉ ወንጌል ነኝ ብሎ የሚያምነውን እምነት እንድታዩ፣ ሁለተኛ እንደ ራስ መተርጎም የሚያመጣውን ችግር እንድታዩ ነው። በሁለቱም ነገር ማለት ነው። እዛ ቤት ሆኖ የፈለጉትን ማመን ይቻላል። እንደፈለጉ እያመኑ እንደምታዩት 67 ሺህ ናቸው። የሚያምኑት እምነት ደግሞ ይሄ አይን ጨፍኖ መጸለይ ይቻላል አይቻልም፣ ወይ ነጠላ መልበስ ይቻላል አይቻልም፣ እንደዛ አይደለም። ስላሴን እየካዱ ከዚህ በፊት በምንድነው ይሄ እንትኑ ካውንስሉ ወንጌላውያን ህብረት ውስጥ ማለት ነው ስላሴን አልቀበልም የሚል አንድ ሰው ነበረ። ረጅም ጊዜ ስላሴን ሳይቀበል ነበረና በኋላ ላይ ጥያቄዎች ሲበረቱባቸው አገዱት። ለረጅም ጊዜ አላመነም ነበር። አሁንም ይሄ ሰው ሙሉ ወንጌል ውስጥ ነው ያለው፣ ግን ስላሴን አይቀበልም። ስላሴን አይቀበልም ሲባል ተራ እንደ ወልጅ ሰስ ብቻ ራሱ አይደለም። እንደሰማችሁት ነው። ኢየሱስ አብ ነው ወይ? አይ አብም አይደለም አብም ነው ይላል። ምን ማለት ነው ሲባል በስጋ ውስጥ አብ አለ እያለን ነው። በስጋ ውስጥ አብ አለ ምትለኝ ከሆነ በሰማይ ሆኖ ስለኔ ይመሰክራል የተባለውስ ማን ነው? ራሱ ስለኔ ኦሊጂሰስ ትምህርት ላይ የሆነ ቀን ቆይ በደንብ ነው የምንገባበት። እሺ ስለኔ የሚመሰክረው ማን ነው? ስለኔ በመሰክር ምስክርነቴ አትቀበሉም ያለው ማን ነው? አብ። ራሱ ደግሞ መልሶ ምን ይላል? ስለኔ የሚመሰክረው አብ ነው ይላል። አብ ከሆነ አብ ይመሰክርልኛል እንዴት ይላል? ቋንቋው እንዴት ድራመኛ እንደሚያደርገው ተመልክታችኋል። የመጨረሻው ማለት ነው የአካል ትርጉም በመዝገበ ቃል ደረጃ ኪዳነ ወልድ ክፍሌ በትርጉማቸው ላይ አካል የሚለውን እኔ ባይነትን ብለው ፈተውታል። ስለ ስላሴ ስናወራኛ ምን እያልን ነው? ሶስት እኔ ባይ እያልን ነው። ይኸው እስካሁን በጠቀስናቸው ጥቅሶች ውስጥ እኔ የሚል ሶስት አካል አሳይተናል። አብ እኔ ይላል፣ ወልድ እኔ ይላል፣ መንፈስ ቅዱስ እኔ ይላል፣ ወይም እርሱ ተብሎ ይነገርለታል። እኔ የሚል እርሱ የሚባል ስም ያለው ማለት ነው። መንፈስ ቅዱስ እርሱ ተብሏል፣ አምላክ ተብሏል፣ እግዚአብሔር ተብሏል። አብ እርሱ ተብሏል፣ እርሱም እኔ ብሏል። ወልድ እርሱ ተብሏል፣ ራሱም ደግሞ እኔ ብሏል። እኛ ስላሴ የምንለው ሶስት አካል የምንለው ይህንን ነው። ሶስት ሰውነቱ ቦዲ እያልን አይደለም። ወደ እንግሊዘኛውም ሲካሄድ ፐርሰን ነው የሚለው። ፐርሰን
እኔ የሚል ማለት ነው። ቦዲ የሚታይ የሚዳሰስ ማለት ነው። ስለ ስላሴ ስናወራ ቦዲ ሳይሆን የምንለው እኛ ፐርሰን ነው። 3% እኔ ባይነትና ምንነትና ማንነት የመጨረሻው ምንነት አምላክነት ነው። ለስላሴ ስናወራ ማንነት እኔ ባይነት ነው። አብ ወልድ መንፈስ ቅዱስ ማለት ነው። ከዚህ አንጻር ረጅም ስላወራው ምናምን ይብቃንና ሌላ ቀን ትምህርተ ስላሴን ከኦሊጂሰስ አስተምሮ አንጻር በደንብ እናየዋለን። የተነሳው ነገር ላይ ግን መመለስ አለበት የምትሉት ነገር ካለ ቅር ያላችሁም ነገር ካለ ጻፉ። እኔ ጨርሻለሁ። ፈለግ ኢዮባ ቃልዮት ያሰማልን። በጣም ነው የምናመሰግነው። ረዥም ሰዓት ግን ተንገላታብን ብራዘር። ተሙም አያግዘኝ ከሶፊ ጋር የለም ኢዮባ ተሙማ ህብረት የሚያደርገውን እኮ እያሳየን እኮ ነው። ተሙ ኢዮብ የቅድሙን ፎቶ እንዴት አየው? በመድኃኒዓለም